ገርላትን አንቀበልም ብሎ ኦርቶዶክስ መሆን ይቻላል ወይ የሚለው ጥያቄ አይቻልም። ኦኬ አንድ ሰው የሆነ ገርል አምጥቶ ምናምን ቢለኝ የማልቀበለው እኮ ነጭ ነው ነው አልቀበልም። ምክንያቱም ገርል የመዳኛም የመጠለጫም የመግቢያም እንትን አይደለም። ያለ ገድል ክርስትና የለም ነው ማጠቃለያው። ገርላት ለሃይማኖት ማስረጃ አይጠቀሱም፣ ይጠቀሳሉ። ለምንድን ነው የማይጠቀሱት? ድምፅ ከሌላ አጠገብ ይሄንን ሂድበት። ያ የኪዳን ነገር እኮ ነው አሁን ብዙ ችግር እየፈጠረ ያለው። ቀደምም ደግሞ የትኛው መምህር እንደሆነ ባላቅም ሲሉ ሰማን። ኦርቶዶክስ መሆን የለም ኢቭን አልቀበልም ብለህ እነሱ መሆን የለም ተባለ። ያ ማለት ከቤተ ክርስቲያን ውጪ ሊያደርግህ የሚችል ኮንሲኩዌንስ አለው ማለት ነው። እዚህ ያሉ ወገኖች አንድ ነገር ይሉናል፣ ባትቀበልም ችግር የለም ይሉናል። በቃ መብቴ ነው አልቀበልም ማለት ይሉናል። ግን ደግሞ ይሄ ከቤተ ክርስቲያን ውጪ ሊያደርግ የሚችል ነገር እንደሆነ ደግሞ ሌሎቹ ይነግሩናል። አሁን ጉዳዩ ምንድነው? ይሄ ከቤተ ክርስቲያን ውጪ ካደረገ በእነሱ ትምህርት ውስጥ ከቤተ ክርስቲያን ውጪ ድነት የለም። ነገሩ እኛ ጋር መስጊድም አለ አንልም። እኛ ቤተ ክርስቲያን ውስጥ ነው ድነት ያለው ነገር ቤተ ክርስቲያናችን ስለሚለያይ ብቻ ነው። እና ከቤተ ክርስቲያን ውጪ ድነት ከሌለ አንድ ከቤተ ክርስቲያን ውጪ ሊያደርጉ የሚችሉ ነገሮች መካከል አንዱ ገድላትን አልቀበልም ማለት ከሆነ፣ ሁለት ሰው ከቤተ ክርስቲያን ውጪ በገድላት ምክንያት ከሆነ፣ ሶስት ድህነት የለውም ማለት ነው። እሱን ስላልተቀበለ ብቻ ማለት ነው። ከነገረ ድነት ጋር አይገናኝ ማለት አይችልም። በነገረ ድነት እንወያይ ከማለታቸው በፊት ከዚህ በፊት አንድ ሰርቻለሁ። ይቅርታ። በነገረ ድነት እንወያይ ከማለታቸው በፊት ነገረ ድነታቸውን ጥርት አድርገው ማስቀመጥ ያለባቸው ለዛ ነው። ማለት እያንዳንዱ ጥቃቅን ነገር ከቤተ ክርስቲያን የሚያስወጣ ከሆነ፣ ከቤተ ክርስቲያን ውጪ ደግሞ ድነት የሌለ ከሆነ አለቀ በቃ። ከድነት ጋር አይገናኝም የምትለው ነገር በቤተ ክርስቲያኒቱ ውስጥ የለም ማለት ነው። የሆነ ነገር አልቀበልም ብለህ በቤተ ክርስቲያኒቱ ውስጥ መቆየት የማትችል ከሆነና በቤተ ክርስቲያን ውስጥ ካልሆነ በስተቀር ድነት የለም ከተባለና ያቺ አንዲት ቤተ ክርስቲያን ኦርቶዶክስ ከሆነች ከዛ ውስጥ በዛ ምክንያት መውጣትህ ብቻውን ከነገረ ድነት ውስጥ ሊያስወጣ ስለሚችል በድህነት ላይ እንወያይ ለማለት ይሄን ማጥራት አለባቸው። ካለዛ ገድላቱ ከድነት ጋር እንደሚገናኙ አምነው ገድላት ላይ የሚጠየቁትን ጥያቄዎችን መመለስ አለባቸው ማለት ነው። ይሄ ከድነት ጋር አይገናኝም፣ ዶግማ አይደለም፣ መከራከሪያ አይደለም የሚለው ነገር ሁሉ ገደል ይገባል ማለት ነው። ዛትስ ዋይ ነገረ ድህነት ላይ ጥርት ያለ ትምህርት የላትም ቤተክርስቲያኒቱ የምንልበት ምክንያት እሱ በቃ በአንዱ ኪዳን መዳን አለ፣ በአንዱ ኪዳን መዳን አለ። የባለፈውን አባት አይታችኋቸዋል። ቪዲዮውን መልሼ ሁለተኛ ጊዜ ሰርቼዋለሁ። ጥሩ ሄዳል ብዬ ነበር፣ አልሄድም። ኮፒ ሊንክ አድርጉት ማሳሰቢያ እና ግን ደግሞ እኛኛውን አባት ሰምታችኋቸዋል። ታምረ ማርያም ጠቅሰው ስላሴን ቢክድ እግዚአብሔርን ቢክድ ራሱ ማርያም እስካለች ድረስ በቃ ይነሳል ከሞት ሲሉ እንመለከታቸዋለን። እና ገድል ጠቅሰውም ሲያወሩ እንመለከታለን። ተአምር ያ ተአምር ደግሞ ስላሴን ክዶ በማርያም አማላጅነት ምክንያት ምህረት ያገኘ ሰው የሚያሳይ። ኦኬ ስለዚህ በስላሴን ክዶማ የለም አሉ። ስላሴን ክዶ የለም ጭራሽ መዳን አሉ። ከዛ በኋላ ግን ታምረ ማርያም ሲጠቅሱ ስላሴን ክዶ በማርያም በኩል ስላሴን እንዳልካደ የተቆጠረለት ሰው ይገኛል ማለት ነው። ስለዚህ ድህነት የሌለው ማርያምን እስካልካድክ ነው። ማርያምን ካልካድክ ስላሴን አልካድክም። ክደኸው ራሱ ክጄዋለሁ ብለህ አትክደውም ራሱ። ይሄ የመጨረሻ በቃ እኔም አሁን ይህንን ትምህርት ይዘህ ነገረ ድህነት ላይ እንወያይ ከባድ ነው። ከዛ ይመጡና ቤተክርስቲያን ጉባኤያዊት ናት፣ ጉባኤያዊት ቤተክርስቲያን ውስጥ ስለሆነ ያለ ነው ያቺን ጉባኤያዊት ቤተክርስቲያን ነው እኛ የምንመለከተው ይሏል። አረ ምን ማለት ነው ይሄ እንዴ? ጉባኤያዊቷን ቤተክርስቲያን እንደማትከተሉና ያቺን በጉባኤ ብቻ ነገረነታችሁን እንዳልያዛችሁ የሚታወቀው እንደዚህን አለመቀበል ከቤተክርስቲያን ያስወጣል ስትሉ ነው። ያቺ ቤተክርስቲያን ጉባኤያዊት አይደለች እንዴ? ከቤተክርስቲያን ያስወጣል ስትሉ ነው። የሚገርመው ጉባኤያዊቷ ቤተክርስቲያን ሌሎች እንደ ጉባኤ የሚቆጠሩትን እንደ ዓለም አቀፋዊ ጉባኤ የሚቆጥሩትን ራሱ አይቆጥሩም። ጉባኤያዊት ሳይሆን ራሱ ተለይቶ ኳሊፊኬሽን መኖር አለበት። ግማሽ ጉባኤያዊት ናት። ኦኬ ዓለም አቀፍ ጉባኤያትን ራሱ በዛ ደረጃ ስለሆነ የሚቀበሉት ማለት ነው። ግን የአንተ ሰነው ጉባኤያዊት የተባለችው ቤተክርስቲያን በዚህ ደረጃ የምታስተምር ከሆነ ይሄን አልቀበልም ብሎ የቤተክርስቲያን አካል መሆን የማይቻል ከሆነ ቅድም እንደሰማናቸው ሰዎች ማለት ነው። ስለዚህ ምንድነው የምንጠብቀው?
ምንድን ነው የምንጠብቀው? ስለዚህ ነገረ ድህነት የላቸውም። ሲጀመር ነገረ ድህነት የላቸውም። እስቲ አሁን ትንሽ 1 ሰዓት ከምናምን አለና እስቲ ይምጡና ቻሌንጅ ያርጉ። ነገረ ድህነት ካላቸው ነገረ ድህነታቸውን ይምጡና ቻሌንጅ ያርጉ። ይግቡና ገስት ገብተው ማለት ነው። ቆይ ሲጽፍ የነበረ ሰው አለ እና ነገረ ድህነት የሚባል ነገር ግን እንደሌላችሁ እናያለን እዛ ላይ ማለት ነው። ወይም ደግሞ ጥርት ያለ የነገረ ድህነት ትምህርት ግን እንደሌላችሁ እናያለን። ሶ በነገረ ድህነት እንወያይ ስትሉ ይሄ ከድህነት ጋር ይገናኛል፣ ይሄ ከድህነት ጋር አይገናኝም ስትሉ ወይል እሺ ከድህነት ጋር ይገናኛል ከድህነት ጋር አይገናኝም ለማለት የግድ ጥርት ያለ ይሄንን ሊያሳይ የሚችል ሰነድ በቤተክርስቲያናችሁ ያስፈልጋል። እዚህ መተህ የሆነ ነገር ስላልክ ይቀየር ነገር የለም ቤተክርስቲያንህ ካልፈቀደችልህ ማለት ነው። ኦኬ ስለዚህ ስትሪክትሊ ከቤተክርስቲያን ውጭ የሚያደርግህ ነገር የለም። በቃ ባይዘው ይሄ ከድህነት ጋር ይገናኛል ይሄ ከድህነት ጋር አይገናኝም ቴዎሎጂካል ትራያጅ ለሚሰራ ሰው which means የፕሮቴስታንት እንትን ነው ራሱ አፕሮች። እዚህ ያሉ ሰዎች ያንን የፕሮቴስታንት አፕሮች እንትን አድርገውታል፣ ዲቫይስ አድርገውታል እዚህ ማለት ነው። ሶሪ ዲቫይስ አድርገውታል። ለዚህ ለቲክቶክ እንዲመች አድርገው ሲምፕሊ አደንቃቸዋለሁ። በእርግጥ ዲቫይስ አድርገውታል። ይሄ የነሱም አይደለም። ይሄ ከድህነት ጋር የሚገናኝ ነው ይሄ ከድህነት ጋር የማይገናኝ ነው ብሎ አሁን በተከፈለው መልኩ መክፈል ማለት ነው። አይ ገድላት ከድህነት ጋር አይገናኙም ከተባለ፣ አይከን ቬነሬሽን ከድህነት ጋር አይገናኝም ከተባለ፣ ኢንቮኬሽን ከድህነት ጋር አይገናኝም ከተባለ እነዚህን አልቀበልም ኢ መጽሐፍ ቅዱሳዊ ናቸው ብለህ በቤተክርስቲያን ውስጥ መቆየት ትችላለህ ወይ ተብሎ መጠየቅ አለበት። እችላለሁ ካለ እንደዛ የፈቀደለትን ቤተክርስቲያን በማስረጃ ማሳየት አለበት። አልችልም ካለ በቃ ከድህነት ጋር ይገናኛል፣ ምክንያቱም ከቤተክርስቲያን ውጪ ድህነት የለም። አይ ይላል። አንዳንዱ ደግሞ ይመጣና እኔ አንዳንዱ ሰው ግን ያስቀኛል። አይ ይላል እንዴ ተመልከት እስቲ ኮፕቲክ የላትም ይላል፣ አርሜን የላትም ይላል። ገድል ማለት ነው። ኦኬ እሺ ከቤተክርስቲያን ውጪ ከሆነ ድህነት የሌለው ካንተ ቤተክርስቲያን አልቀበልም ብለህ ካንተ ቤተክርስቲያን ብትባል ይሄን አልቀበልም ብለህ በቃ አንተ እዚህ ቤተክርስቲያን አባል አይደለህም ብትባል ከዛ በኋላ የዚህ ቤተክርስቲያን አባል አይደለህም ወይም ደግሞ በዚህ ቤተክርስቲያን ውስጥ የለህም ተብለህ ከኢትዮጵያ የተባረርከው ሰው ኮፕቲክ ትቀበላለች ወይ ነው። ስለዚህ አንድ መሆናችሁ ፈረሰ እዛ ጋር ማለት ነው። ኦኬ ኤቭሪቲንግ እንትን አይደለም። ይሄ የሆነ ሪዝነብል የሆነ ነገርም አይደለም። ከነሱ ትምህርት ጋር የሚሄድ ነገር አይደለም። ከነሱ የኤክሌሲያስቲካል አፕሮች ጋር የሚሄድ ነገር አይደለም እላለሁ። አይ የሚል ሰው ካለ ይምጣና ቻሌንጅ ማድረግ ይችላል። ሪሊ ከድህነት ጋር አይገናኙም ወይ ሶ ወይስ ደግሞ ልክ የፕሮቴስታንቱን አፕሮች አዶፕት አድርጋችሁ ከድህነት ጋር የሚገናኙና የማይገናኙ ብላችሁ ትራያጅ ሰርታችሁ እየሄዳችሁ እዚህ ቲክቶክ ላይ ያላችሁት ማለት ነው። ታች እንደዛ ስላልሆነ ኤኒዌይስ ግን አይ ኧረ እነዚህ ነገሮች ከድህነት ጋር አይገናኙም የሚል ሰው ካለ ይምጣና ያሳይ። እኛ ግን እዛ ውስጥ ምንድነው አምርረን የምንጠላው? ደጋግሜ ብየዋለሁ። ገድላትን በተመለከተ አምርረን የምንጠላው ነገር ምንድነው? አምርረን የምንጠላው ይሄንን ነው። ፋንሲፉል የሆኑትን ታሪኮች የሆነ ሰውዬ የሆነ ተአምር አደረገን አይደለም፣ በቃ ስቀን እናልፈዋለን፣ ችግር የለው። ግን ደግሞ ያ ሰውዬ ከዛ በኋላ ጥፍሩን ይዘህ 22 ትውልድ ቀጣይ ተወጋጅ እሱ ቢሆን አሪፍ ነበር። ጥፍሩን ይዘህ 22 ትውልድ ምህረት ያገኛል። ስምሽን የጠራል ሴት ልጁን በስምሽ እንትን ያደረገ ሴት ልጁን በስምሽ የሰየመ ቀንሽን አስቦ የዘከረ ሲኦልን አይም እንዴ! ምን አይነት ኪዳን ነው? ኦኬ በጣም በጣም ሰቅጣጭ ነገር ነው። ክርስቶስ ሰምራ ጎኑን ጠባች። ከዛስ ከቶማስ ትበልጫለሽ፣ ምክንያቱም ጎኔን ጠብተሻል። እሱ ነካ፣ አንቺ ጎኔን ጠባሽ። ስለዚህ ከቶማስ ትበልጫለሽ። ከምርህ ነው። ኦኬ በውስጣቸው የያዙት ኪዳን መርዘኛ ኪዳን ነው። መርዘኛ ኪዳን ነው። ይሄኛውን ከሙለታ ነው የወሰድኩት። ምን ይላል? አሮጌውን ኪዳን አሮጌ ያስባለው እሱን የሚያስረጃ አዲስ መምጣቱ ነው። ኦኬ አዲስ መምጣቱ ነው። አዲሱ ኪዳን ላይ የሚደረብ ለቅዱሳን የሚሰጥ ኪዳን አለ ካልክ ለብዛውን በዚህ ደረጃ አዲሱን ኪዳን እያስረጀኸው ነው። አዲሱን ኪዳን እያስረጀኸው ነው። ስለዚህ የምንቃወመው በጣም አምርረን የምንጠላው ኦፍ ኮርስ ተአምራቶቹ ያስቁናል፣ ግን ደግሞ ዳዝ ማተር ያደርጋል። ብዙ ተአምር ብለህ ይዘው ብትቆይ ችግር የለብንም። ግን በውስጡ ግን ከአዲሱ ኪዳን ጋር የሚላተሙ ኪዳናትን ይዟል። ልክ እኛ አባት እንዳሉት ማለት ነው። እግዚአብሔርን ክዶ ማርያምን ባለመካድ ውስጥ እግዚአብሔርን አለመካድ የሚባል የሆነ ኪዳን ላይ የተደገፈ ባዕድ ኪዳን ላይ የተደገፈ ባዕድ ቴዎሎጂ ስላመጡ ማለት ነው። ሌሎቹም እንደዛው ሌሎቹ ሰነዶች ላይ ኦኬ። ስለዚህ
እንደነዚህ አይነት ኪዳናትን ስታዩ አዲሱን ኪዳን የሚያስረጁ ኪዳናት ናቸው። ስንቱን አስወግዳችሁ ነው እነዚህን ገድላት ስንቱን ነው አውግዛችሁ ከዛ በኋላ የምታስቀሯቸው? እሱን እኔ ለማየት እፈልጋለሁ። ግን ሌላ ጥያቄ አለኝ። እነዚህን ባዕድ ኪዳናት የያዙትን ገድላት እስካሁን ድረስ አላወገዛችኋቸውም። አሁን ግን እያነሳችኋቸው በጣም አሪፍ ጅማሬ። እኔ በጣም ወድጀዋለሁ። እኛ ጋርም እንዲህ አይነት ነገር ቢኖር እንደው ሰብሰብ ብለው አንዳንድ የሚያማቸውን ሰዎች እንደው ቢያወግዙልን ደስ ይለን ነበር። አንፈልጋችሁ ሂዱ ከዚህ ምናምን ቢባሉ ደስ ይለን ነበር። እኛ ጋር ያው ገድል አይደለም ሐሰተኛ መምህር ነው የሚያስቸግረንና ሐሰተኛ ነቢይ በጣም አሪፍ ነው። በቃ እኔ ወድጀዋለሁ። በማንም ግፊት ይሁን ወድጀዋለሁ። ግን ኤኒዌይስ እስከ ዛሬ ድረስ እነዚህ ነገሮች ሲነበቡ ኖረዋል። ከዚህ በኋላ የምታወዟቸውን ጀምሮ ማለት ነው። እስከ ዛሬ ሲነበቡ ኖረዋል። አንዳንዱ በኪዳናቸው ወደ እግዚአብሔር ሲጸልይ ኖሯል። በኪዳናቸው ሲታመን ኖሯል። በኪዳናቸው ሲደገፍ ኖሯል። እስከ ዛሬ ድረስ እንደዛ ምዕመኑ በዛ ደረጃ ስለተጠቀማቸው ቤተክርስቲያኒቱ ጠቅማቸዋለች ምዕመኗን ወይስ ደግሞ ጎድታቸዋል? ምንድን ነው በዛ ውስጥ ያ ሁሉ በእነዚህ ገድላት ውስጥ የኖረ ህዝብ ለዘመናት እነዚህን ገድላት እውነት ብሎ የተከተለ ህዝብ ተጠቅሟል ወይስ ምንድን ነው? እግዚአብሔር ሰምቶታል ወይስ ምንድን ነው? እግዚአብሔር ካልሰማው ኪዳኑ በራሱ ኃጢአት ነው። እግዚአብሔር ከሰማው ማውገዛችሁ በራሱ ስህተት ነው። ኦኬ መወገዛቸው በጣም አሪፍ ነው። በቃ እነዚህ ነገሮች የቤተክርስቲያን ሰነዶች አይደለም መባላቸው በጣም አሪፍ ነው። እነዚህ ሁለት ጥያቄዎች ግን ይይዙኛል። ሁሉም ካልወጡ በስተቀር ባዶቹ ኪዳኖች ልታስወግዷቸው አትችሉም። አንዳንዶቹ ጭራሻውን በቃ ስለ ተክልዬ አስቡት። ስለ ተክልዬ አሁን ከገድላቸው ሌላ ምንድነው የምታገኙላቸው? አንዳንዶቹ ደግሞ ጭራሽ የተወሳሰበ ነው። ከገድላቸው ሌላ ምንድነው የምታገኙላቸው ስለ ተክልዬ? ስለዚህ በ24 አቡነ ተክለ ሃይማኖት የሚል ምንድነው የምታደርጉት? አቦይ ስለ አቦይ ምንድነው የምታደርጉት? ምንድነው ቀጥሎ የሚመጣው? የነሱ ዕጣ ፈንታ ገድላቱ ላይ የተመሰረተ ገድላቱ ላይ ቤዝ ያደረገ ታሪክ፣ ገድላቱ ላይ ቤዝ ብቻ ያደረገ ኪዳን ያላቸው ማለት ነው። ዮሐንስ መጥምቅ እኮ አሁን አንዱ ጠቃሚው ነገሩ መጥምቅ ዮሐንስ መጽሐፍ ቅዱስ ውስጥ መኖሩ ነው። እንግዲህ ራሱ ከዚህ በኋላም ኤግዚስት ያደርጋል በቤተክርስቲያን ውስጥ መጽሐፍ ቅዱስ ውስጥ። ግን ከገድላቱ ውጪ ኢንዲፔንደንት የሆነ ሌላ ሰነድ የሌላቸው በዛ ሰነድ ላይ የተመሰረተ ታምራቸው፣ ኪዳናቸው፣ ኤቭሪቲንጋቸው እዛ ሰነድ ላይ የተመሰረቱ ግን ሰዎች አሉ። እንደዛ አይነት ጻድቃን የተባሉ ምን ልታረጓቸው ነው? እንዳለ ከተወገዱ በኋላ እንደው አሁን የተክልዬን አይታችኋልና ከባድ ነው። መጽሐፉን ነው በመጽሐፉ ውስጥ ያሉ ጸጾችን ነው የምታስወግዷቸው። እሱ እንዳለ ሆኖ ማለት ነው። በጣም ብዙ አስቸጋሪ የሆነ ነገር አለ ብዬ አስባለሁ ከፊት። ግን ደግሞ ያን ሁሉ አልፋ ራሱ እነዚህን ሰነዶች እንዳለ ካስወገደቻቸው ዛት ኢስኮል ተሐድሶ በቃ አሪፍ ነገር ነው። እሱን ነው በቃ ጥያቄውም የነበረው እሱ ስለሆነ መታደስ ስለሆነ ጥያቄውም የነበረው ስለዚህ ዋንዳ ሆነ እንላለን ማለት ነው። ስለዚህ ሌሎች ደግሞ ይቀጥላሉ። ሌሎች ባህር ትምህርቶች ደግሞ ይቀጥላሉ። እንደው የገድላቱ ጉዳይ ከነገራነት ጋር አይገናኙም እስከዛ ድረስ ወይ ተጠራርገው እስኪወጡ ድረስ ወይ ቀጥሎ ስለነሱ ዕጣ ፈንታ የሚባለውን ነገር እስከምንሰማ ድረስ እንደዛ የሚባሉ ነገሮች ትንሽ አውትሬጀስ ነው የሚሆኑት ብዬ አስባለሁ። ተባረኩ። ቃልዬ ላይ ተቀጥለዋል። ያ እኔ ማለት በጣም ደስ ብሎኛል። ኤኒዌይስ ያ መጽሐፍ በመወገዱ ጥሩ እርምጃ ነው። ግን ያው እሱን መልሰው እንዳልተሳሳቱ ምናምን ለማሳየት የሞከሩ ልጆች ነበሩ። ቤተክርስቲያን ናት የምታርመው ምናምን እኮ። ማረም ማለት ምን ማለት? እኛ እሺ ቃሉን እንቀይረው አንጠቀም። ከዚህ በኋላ ታድሶ የሚለው አርሞ እንበል። የአርሞ እንቅስቃሴ ታድሶ የሚለውን ስለማይወዱት እናንተ ማረም የምትሉትን እኛ መታደስ እንለዋለን። ለምን? በዛ በሚታረመው ነገር በኩል ቀጥሎ የማይደረጉ ነገሮች ስላሉ ማለት ነው። ለምሳሌ ያንን ገድል መጽሐፍ አሁን አትጠቀሙትም፣ ከዚህ በኋላ ታርማችኋል ማለት ነው። ኦር ከቀድሞ መንገዳችሁ ታድሳችኋል ነው የሚሆነው። ራይት። ስለዚህ አንድ አይነት ቃል ነው እያወራን ያለ ነው።
እያወራን ያለ ነው ማለት ነው። እኔ ቅድም ኮሜንት ላይ አንዱ ጥሩ ጥያቄ ጠይቋል። ያንን ገድል እውነት ነው ብለው በቀኑ ሲያጠኑና ሲማልዱ የነበሩ ሰዎች ምንድን ነው መጨረሻቸው የሚሆነው? እዚህ ቤተክርስቲያኒቱ አስተምሯዋንና ልምምዷን አይወክልም ብላለች አይደል? አይወክልም። ያ አይወክልም ከተባለ ለመዳን እዛ ነገር ላይ ለመዳን ታስቦ ህዝቡ ሲያደርግ የነበረው ነገር በቃ ውሃ ሊበላው ነው። ያንን ነገር እያደረጉ የኖሩ ሰዎች ውሃ ሊበላቸው ነው ማለት ነው። ኦኬ እዛ ውስጥ የተገቡ ኪዳናትስ? ያው መጽሐፉን ያላነበብኩትም መጽሐፎቹ ጀነራቸው ተሴም ነው ባይዞ የክርስቶስ ሰመራን የሆነ ያክል ሄጄበታለሁ። ታምረ ማርያምን የሆነ ያክል ሄጄበታለሁ። ገድለ ዘርአ ብሩክን የሆነ ያክል ሄጄበታለሁ። ጸሐፊው አንድ አይነት ነው የሚመስለኝ ሁላ። ዛሬ እስቲ ጀነሩን እንዴት ልቀይረው ምናምን ብሎ እንትን ሚል ነው የሚመስለኝ እና አነሳሳቸው እንዴት ነው? ወይ የሆነ ሀብታም ሰው እያለ ኦር የሆነች ሀብታም ሴትዮ ብቻ ጥሩ ቤተሰብ ውስጥ የምትኖር ጥሩ ህይወት የምትኖር ምናምን ከዛ ለጌታ ብላ ምናምን ጥላ ትሄዳለች፣ ኦር ንጉስን ትንቃለች፣ ወይም ሀብታም ቤተሰቧን ጥላ ትመንናለች ምናምን። ከዛ ኢየሱስ ይመጣል። ከዛስ ቃል ኪዳን ይሰጣል። እንዲህ ነው ስቶሪው ዴቨሎፕ የሚያደርገው። ሁሉም ወጥ ስቶሪ ነው ያለው አይታችሁ ከሆነ ማለት ነው። የሆነ ከፋንሲ ላይፍ ያስወጣቸውና ምናኔ ውስጥ እንደገቡ ምናምን። ከዛስ እዛ ላይ ደግሞ ኢየሱስ ይመጣና ቃል ኪዳን እንደሚሰጥ ለዛ ነው ያለው። ሶ እነዛ ቃል ኪዳናትስ ምን ሊሆኑ ነው? መጨረሻቸው ምንድን ነው? ኦኬ መጨረሻቸው ምንድን ነው የነሱ የሚሆነው የሚለው ነገር በጣም አጠያቂ ነው የሚሆነው ብዬ አስባለሁ። እና ምጨምረው እዚህ ላይ ነገረ ድነት ጋር አያያዙም። የአስተምሮ መሰረት አይሆኑም። የአስተምሮ መሰረት አይሆኑም። ነገረ ድነት ጋር አያያዙም ማለት 10 ትውልድ ይማራል ከሲኦል ያ ሁሉን ሰብስቦ ይዞ ይወጣል። ነገረ ድነት አይደል እንዴ ነው ወይስ ነገረ ድነት የሚታይባቸው የተለየ እንትን አለው? ስላሴን ክዶ ማርያምን አንጠልጥሎ ከዛስ ብቻ ዳነ መጨረሻ ላይ። ኦኬ ዳነ እኮ ነው ነገረ ድነት ነው ዳነ። ሶ ምንም ሪጀክት በተለይ ቲክቶዶክስ ማለት ነው ቲክቶዶክስ ምንም ሪጀክት ለማድረግ ቢሞክርም መሬት ላይ ያለው ግን አሁን እየበለጠ እየመጣ ነው ያለው። ጥሩ ነው፣ እሱ ጥሩ ነው። ማናችሁ አሁን የቀሲስን አጋፔ ለቀቀውን አይቼ አሁን ያየሁት አጋፔ ሪፖስት አድርጌዋለሁ እና ገድላትን ድርሳናትን አልቀበልም ብሎ ኦርቶዶክስ መሆን አይቻልም ባለበት በዛው አፉ እኔ አሁን ለምሳሌ አልቀበልም ብሎ የአሁን አቋሙ የቀሲስ ድርሳን የተባለ ገድል የተባለ ሁሉ ዝም ብዬማ አልቀበልም ነው። ያው ወደ ቲክቶዶክስ ትንሽ እየጠጋ ነው። ኦኬ ወደ ወጣቶቹ አቋም ማለት ነው እየጠጋ ነው ያለው። ቀድሞ የነበረው አቋም ላይ ከ4 ወር 5 ወር በፊት ምናምን የነበረው አቋም ደግሞ ምንድን ነው? ኖ ኦርቶዶክስ መሆን አይቻልም። ቤተክርስቲያኒቱ የተቀበለችውን በሙሉ መቀበል ግዴታ ነው። ከዛ እንግዲህ ዲያቆናቱ፣ መምህራኑ ብቻ ክህነት ያላቸው ሚዲያ ላይ ቀርበው ሲናገሩ የሰማነው ምንን ነው? አልቀበልም ማለት አትችልም፣ መጠየቅ ነው የምትችለው። ይሄ አልገባኝም ማለት ነው የምትችለው እንጂ አልቀበልም ማለት አትችልም ተብሏል። ቲክቶዶክስ ላይ ደግሞ የምንሰማው ምንድን ነው? ማስተማሪያ አይደሉም። ስለዚህ ምን አንቀበልም፣ የሚያስገድደን የለም። ኦኬ የሚያስገድደኝ የለም። ኦኬ ሶ ነገረ ድነት ጋር አያያዝም። አስተምሮ አይደለም፣ አስተምሮ ነው ባይዚ። አሁን በተለይም የሊቃውንት ጉባኤ ያስተላለፈውን አካሄድ ኦኬ የሊቃውንት ጉባኤ
መቀመጣቸው በራሱ አስተምሮ መሆኑን ፕሩቭ ያደርጋል። በደንብ ነው የሚያደርገው። የቤተ ክርስቲያኒቱን ምንድን ያለው ያ ሰው ይቅርታ ስሙንም ማድረጉንም አላውቅም። ምን ብሎ ነው የተናገረው? የቤተ ክርስቲያኒቱን አስተምሮ የማይወክል። ስለዚህ ይሄኛው የተወገዘው መጽሐፍ አስተምሮን አይወክልም እንጂ እሱን የመሰሉ መጽሐፍት ደግሞ የሚወክሉ አሉ ማለት ነው። ዳሴ ያልተወገዙቱ የሚወክሉ ናቸው። ያው ቀስ በቀስ እየታዩ ጊዜ ተቆርጦላቸው የሆነ ሰዓት ላይ መወገዛቸው አይቀርም። እየተወገዙ የሚሄዱ ይኖራሉ። ለምንድነው የሚወገዙት? አስተምሮውን የማንን? የቤተ ክርስቲያንን። ስለዚህ መጽሐፎቹ ሲፈተሹ አንዳንዶቹ ያልፋሉ አይደለ? ያልፋሉ። ምኑን? ቴስቱን ያልፋሉ። የምን ቴስት? የቤተ ክርስቲያን አስተምሮ ነው ወይ የሚለውን ቴስት ያልፋሉ። ከዛስ አይ ይሄኛው ይቀር ይላሉ። ሌላኛውስ ይሄኛው አስተምሮን አይደግፍም ይባሉና ይጣላሉ። ከቤተ ክርስቲያን ይውጡ ይባላሉ። ስለዚህ የቤተ ክርስቲያን አስተምሮ ነው ዞሮ ዞሮ የቤተ ክርስቲያን አስተምሮ ነው። ስለዚህ በአጭሩ ቲክቶዶክስ ምን እያሉ ነው ያሉት? እኛ የፈጠርናት ቨርሽን ኦፍ ኦርቶዶክስ አለች እዚህ ሚዲያ ላይ ኦኬ። እዚህ ሚዲያ ላይ የፈጠርነው ኦርቶዶክሳዊ ኢሜጅ አለ። ከሱ ጋር የማይመስል ሁሉ ወይም ከእህት አብያተ ክርስቲያናት ጋር የማይመስል ከኮፕቲክ ጋር ከአርሜኒያ ጋር ከሌሎች ጋር የማይመስል በሱ ላይ አንገደድም አይነት ነገር ማለት ነው። አንገደድም። አይውሽ የቲክቶዶክስ አቋም እንደው በርትቶ ወጥቶ እንደ ሀሳባቸው በሆነላቸው። ሪያሊቲው ግን አይ ቲንክ መምህር ኦር ቀሲስ ኦር ሳምቲንግ እንደዛ አሁንም ማድረጋቸውን እርግጠኛ አይደለሁም። ሚካኤል ምናምና የሚባል አጋፔ አንተ ታግዘኛለህ እንትን ኦርቶዶክሳዊ ማይንድ ሴት የተሰራው በገድላትና ድርሳናት ነው ሲል ሲናገር የነበረው ቪዲዮን አውርጄ ይዤ ነበር። ከነስልኬ ነው እንትን ያለው ኦርቶዶክስን የሰሯት ገድላት ናቸው ድርሳናት ናቸው ሲል የነበረው ማለት ነው። ማዕረግ አለው፣ ክህነት አለው። እኔ አንድ ማዕረግ የሌላቸው አንድ ክህነት የሌላቸው መጥተው ቤተክርስቲያኒቱ ይሄን ነው የምታምነው ሲሉ በጣም ነው ግራ የሚገባኝ። አትሊስት የነሱ አካሄድ እንደዛ ስለሆነ ማለት ነው። ቢያንስ ቀሲስ ድበኩሉ የሚያወራው ይወክላታል ብዬ ነው ማምነው እኔ። ለምን ተምሮ ነው የወጣው፣ ቆቡን ደፍቶ የወጣው የሆነ ትምህርት አልፎ ነው። ኦኬ አልፎ ነው አልፎ መጥቶ ነው እንግዲህ ነገረ ድነቱ ላይ ፍጥረት ሁሉ ድኗል ብሎ የሚያምነው። አመነም አላመነም ማለት ነው። የሚያምነው እንደ ዳነ ነው እንጂ ለመዳን አይደለም። በቀሲስ ዲበኩሉ አካሄድ የምታስታውሱ ከሆነ የሆነ ሰዓት ላይ እንግባ ድቤት ብዬው ነበር። በዚህ ቶፒክ ላይ ድቤት እናርገውና ለምን አናየውም ብዬው ነበር። ኦኬ እችኛዋን ንግግሮትን ድቤት እናርግና ለምን አናይም ብዬው ነበር። በዛው ነው የጠፉት። ኦኬ ያ ዲያቆን ዘማርያምማ ይታወቃል። ሲጀመር እኔ ገድላትና ድርሳናትን ሳስብ ዘማርያምን ነው ማስበው። ሌላ ዶክትሪናል ስትሮንግ ለሆነ ነገር አይደለም፣ ለገድላቱ ነው ማስበው። እሱን አይቻልም ብሏል። እሱም ቃል በቃል ሰምቼዋለሁ። ለምንድነው አይቻለው? ካልተቻለ ሪዛልቱ ምንድን ነው አይደል? ኦርቶዶክስ መሆን አይቻልም እነሱን ክዶ። እሺ እኔ ክጃለሁ። ስለዚህ ምንድን ነኝ? ኦርቶዶክስ አይደለህም፣ ወይም በእነሱ አጠራር ክርስቲያን አይደለህም። ኦኬ ክርስቲያን ካልሆነ ያሰው ድኗል አልዳንም። ስለዚህ ቤዝዶን የሆነ ገድል ላይ ይቆምና ሳሟን ድኗል አልዳንም መባል ይችላል ማለት ነው። ስለዚህ ቲክቶዶክስ ላይ ያሉት አልዳኑም። በቀደሞ የቀሲስ አቋም፣ በአሁኑ የዘማርያም አቋም እና በአብዛኞቹ የካህናት አቋም ቲክቶዶክስ ላይ ያሉ ልጆች ለቤተ ክርስቲያኒቱ ዲፌንድ የሚያደርጉ አልቀበልም፣ ይሄን ለምሳሌ ግዴታ የለብኝም እንዴ አእምሮ አለን እኮ እያሉ ያሉቱ ምን አላሉም? አልዳኑም። ለምን አይቀበሉም? አንዳንድ ገድላትን፣ አንዳንድ ድርሳናትን፣ አንዳንድ ታምራትን አይቀበሉም። ስለዚህ አልዳኑም ማለት ነው። ሶ ባይዘ እውነተኛ ጥያቄ ነው። ተመስገን። እስቲ እንደዚህ ቻሌንጅ እናርግና ጥያቄ የማይቀርብበት እውነተኛ ገድል የምትሉትን ሶስት ጥቀሱልንና ኦኬ፣ ሶስት ጥቀሱልንና እነሱ ገድላት ላይ ቁጭ ብለን እናውራ። ቤተ ክርስቲያኒቱ ይዛ ያስቀመጠቻቸው ለምሳሌ ይሄኛው ተወግዷል፣ አንደኛው አይደለ ተወግዷል።
እሱን እንተዋለን። የተወገደ ስለሆነ አዘ ሪፈራንስ እኛም አንጠቀመውም ከዚህ በኋላ። እሺ ታምረ ማርያምስ ቅዳሴ ላይ ጭምር የማይቀረው ማለት ነው የሚነበበው። ከዛስ ያንን ሰምቶ የሄደ ስጋ ወደሙን እንደወሰደ ይቆጠርለታል። እሱ ላይ እናውራል። ቁጭ ብሎ ታምሯን ገድሏን የሰማ በቃ ስጋ ወደሙን ከዛስ የዘላለም ሕይወት። ስለዚህ የዘላለም ሕይወት ድርሳንን በመስማት ውስጥ አለ ማለት ነው። ገድልን በመስማት ውስጥ አለ። ለብሮ አስተምሮ ማትሉት ድነት እኮ ነው እያለ ያለው አስተምሮ አይደለም ለምን ትላላችሁ? ችግሩ ያው እኛ እንሳቀቅላችሁ ምንም ማድረግ አንችልም። ያው የእናንተው መጽሐፍ ስለሆነ ችግሩ የሆነ ፖይንት ላይ ደህና ነገር ያያችሁ ይመስል ቀጣዩ ገጽ ላይ ያለው መልሶ ያፈርሰዋል። ያንን አደገኛ ሄረሲ ይዞ ይመጣል። ምንፍቅና አለው ቀጥሎ ያለው ገጽ ማለት ነው። እንደው ትንፋሽ በትንፋሽ ችግር አለበት በአንድ እንኳን ማለት ነው። ስለዚህ ሪሌ ማድረግ ስለማትችሉ ነው ቶታሊ ሪጀክት ማድረግ የፈለጋችሁት። ልትተማመኑበት ስለማትችሉ ማይችሉት እነማን ናቸው? ቲክቶዶክስ ነው እያልኩ ያለሁት እኔ መሬቷን አልነካም። ባይዘ የመሬቷ አጎቶቼን ብያችኋለሁ። እኛ ፋሚሊ ውስጥ ፕሮቴስታንት በጣም ጥቂት ነው፣ በእኛ ዘር ውስጥ ማለት ነው። በእኛ ዘር ውስጥ አብዛኛዎቹ ኦርቶዶክስ ናቸው። አክስቴ አጎቴ ምናምን ብዙዎቹ ምንን ነው እያመኑ ያሉት? ይሄንን ነው እያመኑ ያሉት። የቲክቶዶክስን አይደለም የሚያምኑት፣ መሬት ላይ ያለችውን የነዘ ማርያምን ነው የሚያምኑት። ኦኬ የነሱን ነው የሚያምኑት። አሁን ትላንትና ጌታ ምስክር ይኸው በጌታ ፊት ነው የምናገረውና አንድ እናት ነገር ነች። መሽቷል ወደ 1 ሰዓት ከምናምን ከዛ እኔ እራት ልበላ ምናምን ስወጣ ዘንቢል ይዛለች ምናምን መንገድ ላይ አንድ ራቅ ያለ መንገድ አለ። በቃ ተራምዳ ካልሄደች በስተቀር እንትን ባጃጅ ወር ታክሲ ማታገኝበት ማለት ነው። እኔ እየወጣው ነበር ከቤት። ከዛ አሳዘኑኝ፣ ወደኋላ ተመለስኩ ሞተር እየነዳው ስለነበረ ማለት ነው። ወዴት ነው እናት ምናምን ስላት ልወጣ ወደዛ ትንሽ ሸኘኝ እባክህ ምናምን። እኔ ሆነ ጠይቄ የመጣሁት ባይዞ እሺ ነይ ውጪ ምናምን ብዬ እቃዋን ጫንኩት። እሷን ጫንኩና የምትፈልጊበት አደርስሻለሁ ችግር የለውም አልኳት። አደረስኳት። ወረደችና ረስቼዋለሁ። ትላንትና ቀኑ ማን ነው? የቀኑ እንትን እድሜን ያብዛው። የቀኑ ትላንት ምድሮ ቀኑ ንገሩኝ። ጌታ ምስክሬ በረከት በበረከት ትላንት ቀኑ የሆነ የቀኑ የሚባል አለ። ትላንትና ምዕመናን ንገሩኝ እስኪ ትላንት ላይ የዋለው ማን ነው? አስቻ አንተ አታውቅም እንዴ? ትላንት ላይ የዋለው እኔ የእንትኑ ጠፍቶብኛል ቀኑ። ኪዳነ ምሕረት እንደዛ ነው ያለችው። የቀኗ ኪዳነ ምሕረት ኪዳነ ምሕረት እንደዛ ነው ያለችኝ። የቀኗ ኪዳነ ምሕረት አብዝቶ ይስጥ፣ የቀኗ ኪዳነ ምሕረት ህይወትህን ታርዝምልህ። 3 ነው 4 አይነት በረከት ባረከችኝ ማለት ነው። የቀኑ እያለች ፕራክቲካሊ መሬት ላይ ያለው ይሄ ነው። የቀኖቹ ህይወት ማርዘም ይችላሉ ወይ? ያው አሜን ብያለሁ። ውስጤ ሳያምንበት ያው ለጫወታው ድምቀት ማለት ነው። አሜን አሜን፣ እሺ ማዘር አሜን አሜን ብያለሁ። ችግር የለውም። እና ያንን ማይንድ ሴት መሬት ላይ ያለው ማይንድ ሴት ይሄ ነው። ይሄን መቀየር አይቻልም። ህይወትን ታርዝሞ አለችኝ። ታረዝማለች ወይ? ህይወት ማርዘም ህይወትን ማስቆም የሚችለው እግዚአብሔር አይደለም ወይ? ስለዚህ የቀኑ እየተባለ የሚጠሩቱ እግዚአብሔር ሊሰራቸው የሚችላቸውን ነገሮች የሚሰሩ ናቸው። በጣም የሆነ የሚያዝግና የሚያደክም ሪዝኒንግ ያመጣሉ። ሲያመጡ ቅዱሳኑ እኮ በሰጣቸው ጸጋ በኩል ነው ያንን የሚያደርጉት። አያረጉም። በሰጣቸው ጸጋ መሰረት ህይወትን አይሰጡም። ህይወትን ያርዝመው ነው ያለችኝ። አይሰጡም። ልክ እንትን እንደማለት ነው። ድሮ የምጠቀመው አንዳንዱ ልጅ አለ። ጠቅላይ ሚኒስተሩ በጣም ቸር ስለሆኑና በጣም በቃ ህዝቦቻቸውን የሚወዱ ስለሆኑ 1 3 4ቱን ካላቸው ፍቅር የተነሳ ጠቅላይ ሚኒስተር አድርጎ ሾሙ እንደማለት እኮ ነው አይደል? ለምን ጠቅላይ ሚኒስተሩ ሲያደርግ የነበረውን ነገር እንዲያደርጉ ጠቅላይ ሚኒስተሩ ለጋስ ስለሆኑ ቸርፍ ስለሆኑ ፍቅር ስለሆኑ 1 3 4 ሰው መረጡና እናንተም ከኔ ጋር እኩል ምን እንትን ትሆናላችሁ፣ ጠቅላይ ሚኒስትር ትሆና። የለማ እንደዚህ አይነት አካሄድ ፋራሽስ ነው። በጣም ቸርና ለጋስ ስለሆነ እሱም ያደረገውን ነገር የማይተላለፉ የመለኮት ባህሪያትን
ለፍጥሯን ሰጠ። ሲጀመር መጽሐፍ ቅዱሳዊ አይደለም እሱ ራሱ የለም እንደዛ የሚል በጣም እግዚአብሔር ከጸጋው ብዛት ስላፈሰሰ ሁሉን ማወቅ ሰጠን የሚል የለም። በጣም እግዚአብሔር ጸጋውን ይላል አይደል ኤፌሶን ላይ አፈሰሰብን ጸጋውን ሞላብን አለና በዚህ ምክንያት ሁሉን አዋቂ ሆናችሁ በዚህ ምክንያት ሁሉ ቦታ መገኘት ቻላችሁ በዚህ ምክንያት ሁሉም ማድረግ ቻላችሁ ምናምን የለም። ጸጋው የበዛልን በሰው እኛ በህይወታችን ላይ ሊደረጉ የሚችሉ ነገሮችን እግዚአብሔር ራሱ ሲያደርግ ማለት ነው። ኦኬ ሊደረጉልን የማይገቡ ግን እግዚአብሔር በምህረቱ ባለጸጋ ስለሆነ የሚደረጉ ነገሮች ናቸው እንጂ እንደሱ እናደርጋለን የለማ። ሪፈራንስ ከመጽሐፍ ቅዱስ ላይ ብታሳዩን ጥሩ ነበር። የለም። ሶ ወደ እንትኑ ስንመጣ ገድላት ማስተማሪያ አይደሉም ናቸው። አሁን ከተወገዙት ውጭ ያሉት ያው መማር ይችላሉ ማለት ነው። ምዕመናን መጥቶ ድጋሚ እስኪያወግዝ ድረስ ያለው ሌሎች እነ ገድለ ዕዝራ ብሩክ እኔ ታውቃላችሁ ሞር እዛ ላይ ኢንትረስትድ ሆኜ ብዙ ስለማላነብ አልገባባቸውም እንትኖች ላይ ገድለ ክርስቶስ ሰመራ ሌሎችም እንደዛ ኦኬ እየታየ መቼስ ፓርትሊ ከገጽ እንትን እስከ እንትን ያለው አይወክልም ተብሎ ገጾቹ አይወገዱ አንድ ላይ ነው የሚወገደው ሁሉ። ችግሩ በዛ መስፈርት የሚካሄድ ከሆነ የሚተርፍ ገድል የለም፣ የሚተርፍ ተአምር የለም። የሚተርፍ የለም። ሁሉም በአንድነት ነው ተያይዞ የሚወጡት። ሁሉም 3 ገጽ ሳይሳሳት የሚቀጥል ገድልና ተአምር የለም። ባይዚ 3 ገጽ ከመጽሐፍ ቅዱስ ጋር ሳይላተም 3 ገጽ ኮንቲኒየስሊ ማንበብ የምትችሉት የለም። ሶ ያ እንደው እንትኑን ምዕመኖቻችሁን ተከታዮቻችሁን ልሸውዱ ትችላላችሁ። መሬት ላይ ያለችውን ኦርቶዶክስ እኛን አሸውዱንም፣ መሬት ላይ ያለችውንም ኦርቶዶክስንም አሸውዷትም። እየኖሯት ያሉትን ምዕመናኑን ግን ልሸውዱ አትችሉም። እየኖሩት ነው። እናንተ እየኖራችሁት አይደለም። ስለዚህ ልክዱ ትችላላችሁ። ግን መሬት ላይ ያለችው ምንም ሊሆን አይችልም ነው። እንደዛ ማለት ሊነካ አይችልም። ስለዚህ ከነሱ ጋር ነው የምናወራው። ከዚህ በኋላ ኢንጌጅ ሲደረግ እንኳን ቲክቶዶክስ ጋር አይደለም ኢንጌጅ ማድረግ ያለብን በእነዚህ አይነት ሾዎች ላይ። ምክንያቱም እነሱ ስለማይቀበሉት ዲፌንድ ሊያደርጉትም ስለማይችሉ ዲፌንድ ከሚያደርጉ ሰዎች ጋር ብናወራ ነው የሚሻለው ማለት ነው። ያ ልክ ይህንን ሰምታችሁታል። ደም የማስታረቅ ስራ የክርስቶስ ብቻ፣ ከዛ ውጭ የማንም አይደለም። ለዚያም ክርስቶስን ብቸኛ አስታራቂ ያደርጓል። ወኮነ ሐራቂ ለሐዲስ ኪዳን በውይ ዘደሙ፣ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ። ውዳሴ ማርያም የእሁድ የመጀመሪያው ክፍል በደሙ ፈሳሽነት የማስታረቅ ስራ የኢየሱስ ብቻ፣ በደሙ ፈሳሽነት የቤዛነት ስራ የኢየሱስ ክርስቶስ ብቻና ብቻ ነው። ኦኬ ልክ ብሏል። እና ይሄንን እንዴት አየው? ባለፈው እኮ ብቻ ነገር ለውጥ አለ እዛ ቤት። እንዴት ትላላችሁ? ግን ይሄንን ሰማችሁት? እንዲህ አሁን ለምሳሌ ብቻ እኮ ይቃወማሉ። ያጋንንት ነው ሲል የነበረ ሰውዬ ይሄውና ኢየሱስ ብቻ እያለ ነው። አኬሉ ገና በክርስቶስ ብቻ ከአማን ጋር ዲቤት ሊያደርጋል እንዴ? በክርስቶስ ብቻ ከአማን ጋር ዲቤት ሊያደርግ ነው እንዴ? አንዴ ብየዋለሁ እንዴት ልመልሰው በሚል ዲቤት ልናደርግ ነውና እስቲ በውስጥ እያወራን ነው። አንዴ ብየዋለሁ እንዴት ካፌ ልመልሰው በሚል አጋን ሶላዎቹ ውስጥ ደግሞ የኛው ክርስቶስ ብቻ ስላለ አንዴ ብያለሁ እኔ ቃሌን አልቀይርም በሚል ልናረግ አስበናልና እስቲ ምና ይሆናል። ያ ሲነሽታቸው እኮ ይላሉ። ግን አሁን የዚህኛው ከነሱ አንደበት እንደዚህ ይወራል። ከዛ እኛ ጥያቄ ስናነሳ ምን እንደሚሉ ልንገር። እኛ ብቻ እንላለን እኮ ብቻ ስንል ግን እንትንን አንክደም ነው የሚሉት። እኛ እንትንን ክደን መች ብቻ አልን? በቃ ብቸኛው ሪዝናቸው ይሄ ነው። ብቻ የሚለውን ቃል ከኛ መስማት አይፈልጉም። እነሱ መብታቸው ነው ይላሉ። ከዛ እኛ እንትን ብቻ ስንል እንላለን እኮ ቃሉ ችግር የለብንም እኛ እንላለን።
ግን ያው እንደናንተ አይደለም ብቻ የምንለው የሚል ነው። ግን ጥሩ እንትኖች አሉት። እሱም የተናገራቸው እኔ የሰበሰብኳቸው አሉ፣ የቤተክርስቲያኒቱ መጽሐፍት ላይም አሉ። እስቲ ምና ይሆናል እንዴት እነዛን ነገሮች ሪኮንሳይል እንደሚያደርጉ ማለት ነው። ባይዜ ካቶሊኮች የሚሉትን ነገር አይታቸዋል። አሁን ሞድርን ላይ ያሉት እነ ጄሚ አኪ እነ ጆሽ ምናምን ጄሚ አኪ የእኛ መንፈስ እኮ ገና አለቀቀውም አይደል እንዴ? ስለ አሁን ብቻ የሚለው ነገር እኮ አያጣላም እያሉ ነው። እምነት ብቻ ማለት ጸጋ ብቻ ማለት ምናምን እሱ ላይ ችግር የለብንም፣ ግን ኤክስፕላኔሽኑ ላይ ነው። ብቻ የሚለው እኮ ኤርሊ ክርስቲያን ላይም በብዛት ታገኛላችሁ። እምነት ብቻ ክርስቶስ ብቻ ምናምን የሚሉትን ትርጓሜዎች ያው ለኛ ሲሆን ነው ትንሽ የሚጎረብጣቸው አሉ። እኛ በምናወራራበት ወይም የተረጉሙ አሉ። ለምሳሌ አንዳንድ ጀስቲፊኬሽንን በተመለከተ የነ ክራይዘስተምን ኤክስፕላኔሽን ካያችሁ እንደው ሞር በጣም ወደኛ ነው የሚቀርበው። ይሄ በተለይ አብርሃም እንዴት ጸደቀ የሚለው በብዛት የሆነ ሰዓት እንደውም ካንተ ጋር ነው ማን የጀራርድ ብሬን አንግሊካን ጸሐፊው the primitive doctrine of justification የሚል መጽሐፍ ነበረውና እዛ ላይ እንዳለ ፓትሪስቲክ የሆነውን ኤክስፕላኔሽን ያስቀምጣል። ጀስቲፊኬሽንን በተመለከተ የነ ጀሮምን የነ አግስቲንን የነ ክራይዘስተምን ሌት ያሉትን ደግሞ ግሪኮችን የነ አኩሜኒየስን የነ ቬነሬብል ቤድን 8ኛ 9ኛ ክፍለ ዘመን ላይ የነበረውን የጀስቲፊኬሽንን ኤክስፕላኔሽን ያስቀምጣል። እዛ ላይ በጠቅላላ የኛን አቋም ነው የሚያራምዱት፣ ማለት የኛን ኤክስፕላኔሽን እኛ እና አዲስ ነገር አይደለም። ብቻ ማለት ሰው አንደርስታንድ የሚያደርግበት ወይ ነው። አሁን እምነት ብቻ ሲባል በቃ እምነት ብቻ ሜርሊ እምነት ነው ያለን፣ ሳክራሜንትን ኤክስክሉድ የምናደርግ ወይም መልካም ስራዎችን በፍጹም ከክርስትና ውስጥ አስወጥተን የምናወራ ነው የሚመስላቸው። ያው አሁን ያሉ አንዳንዶች ያውቃሉ፣ አንደርስታንድ ያደርጋሉ። ሞር ትንሽ መሬት አካባቢ ያሉ ናቸው በጣም አስቸጋሪ ሆነ። አማኒሻ እንደዚህ ብንማር ያል አብዛኛው እኛ አንድ የምንሆንበት እንትን ያለን ልዩነትም ካለ ያንን ልዩነቱን ይዘን እንዴት ደግሞ ለወንጌል እንቅፋት እንደማይሆን አድርገን እንድንሰራበት ይህን ትምህርት የሁሉንም ብናቅ እኔ ጥሩ ይመስለኛል ያለው ፒተር ሻና እነሱ አስተያየት ቢሰጡበት ነው። እሱ ወንደርፉል ሀሳብ ነው። ባለፈው የተደረገው ላይ እንግዲህ ተጨማሪ ነው የሚሆነው ማለት ነው። ተጨማሪ ነው የሚሆነው እንጂ ከሉትራን ሳይድ ጆ ገብቶ ነበር። ከሪፎርምዱ ሳይድ ደግሞ እኔ ገብቼ ነበረ። ከዛ ኤብና ቃሌ መሀል ላይ ያሉትን አስገብተው እንዲናገሩ ተደርጎ ነበረ። በተለይ ሞር ይሄ ውርጅብኙና ጫናው ፔንቴኮስታሎች ላይ ስለሆነ እየወረደ ያለው ክላሲካል ፔንቴኮስታሊዝም ምን ያስተምራል የሚለው ነገር ላይ አውርተናል። አሁን መሆን ያለበት ምንድነው? የፔትራም ሀሳብ የሚመስለኝ ስናስተምር አንደኛ ማንም ይናገር ቢኖር እንደ እግዚአብሔር ቃል ይናገር ስለሚል የምንናገራቸው ነገሮች እንደ እግዚአብሔር ቃል ነው መናገር ያለብን። መጽሐፍ ቅዱስን ይዘን ነው መናገር ያለብን እንጂ ለፖለቲካል ኮሬክትነስ አይደለም። እዚህ ጋር የማወራው ካቶሊክ ውስጥ አለ ወይ ኦርቶዶክስ ውስጥ አለ፣ ስለዚህ ምናምን የሚል አይነት ኮንክሉዥን መኖር የለበትም። እንደዛ አይነት ኮንክሉዥን ማምጣትም ስለማይቻል በፕሮቴስታንታዊ ማይንድ ሴት ውስጥ ተኩኖ እንደዛ አይነት ነገር ማምጣት ስለማይቻል ያለው ምንድነው ቤዚክ የሚባሉ እንትኖች ላይ አርጊው የምናደርግበት ወይ የምናስተምርበት ወይ ዳርና ዳር ይዘን ግን ልንቧቀስ የሚያደርግ አይነት ነገር አይደለም። እሱን ማሳየት መቻል አለብን ነው። እዛ ላይ ደግመን መሄድ አለብን። አግሪ ማለት ነው ከሀሳቡ ጋር። እኔ እንደውም ያኔ ሰዓት አጥሮ ያልነኳቸው የምታስታውሱ ከሆነ እንትኖችን ኮንፌሽኖችን፣ ክሪዶችን፣ ካቴኪዝሞችን ጠቅሼ ብቻ ያለፍኳቸው አሉ። እንደዚህ ነው የምናምነው፣ እንደዚህ ነው ሲታመን የነበረው
የሚለው ግን እያንዳንዱን አድምተን መሄድ አለብን የሚል አይነት ሀሳብ የሚነሳ ከሆነ አሞከ ወደት የኔው ላይ ብቻ ስለሆነ ኮንሰንትሬት አድርጌ የምዘጋጀው አይከብደኝም ነው። ምንም አይከብደኝም፣ ማዘጋጀት ይችላል። አንግሊካን ወንድሞቻችን አሉ፣ እነሱም ቢጨመሩ መልካም ነው። ምክንያቱም ፕሮቴስታንቶች ስለሆኑ ማለት ነው። በሱ ከፕሬስቢቴሪያን እና ከሪፎርምድ ሳይድ ያለው ምንም ልዩነት ስለሌለው እኔ ማቅረብ እችላለሁ እሱ እና ሌሎችም ሉትራን ወንድሞች አሉ ከበቂ በላይ ሌሎችም አሉ በቂ የሆኑ ልጆች ማለት ሶ ምንን ሰጋለው ደግሞ አት ሴም ታይም የሆነ አንደር ዘ ኢንፍሉዌንስ ወድቀን እንዳይሆን የሚል ነገርም አስባለሁ እሱ ነገር። ምክንያቱም ኢሹ አይደሉም እነሱ የሆነ እነሱ የሚያመጡት ነገር ዳትማች ኢሹ ነው አይደለም። መሬት ላይ በተለይም ባለፈው ያስተዋልኩት ነገር አለና ባለፈው ያስተዋልኩት ምንድነው የፔንቴኮስታል ስኮላሮች ሜንሽን እየተደረጉ ጆሹዋ ቤት በነበረን ፕሮግራም ላይ ማለት ልክ እንደ ሌሎቹ ክሪዶችን፣ ኮንፌሽኖችን፣ ካቴኪዝሞችን ምናምን ዶግማቲክ ትሪቲዎችን ምናምን አላስቀመጡም እንጂ ፕራክቲካሊ ወንደርፉል ናቸው የሚል ነገር ነው ያስተዋልኩት። ጆሹዋ ሲያነብ እንደነ ኤቢ ምናምን ሲያብራሩ ፕራክቲካሊ ዳር ስትሮንግ በጣም ለሞ ራሴን ዞር ብዬ አየሁ። ያው ወንጌል ውስጥ ተወልዶ እንዳደገ እዛው እንደተጠመቀ ማለት ነው። ጥምቀቱን የመድገም ፕሮግራም እንደሌለው ሰው ማለት ነውና የጌታ ራስ ሲባል ከሳምንት በፊት ነው የሚነገረው። ቀጣይ ጌታ ራት አለ ይባላል። ከዛስ ራሳችሁን እያያችሁ በጸሎት በጾም ጠብቁ ይባላል። እኔ ያደኩባት እናት ብሎ ወንጌል ትባላለች። አርባ ምንጭ ማለት ነው። እናት ብሎ ወንጌል ትባላለች። ያየሁት ያን ነው። የኮልፌ ብሎ ወንጌል መጃለሁ ህፃን እያለሁ ፎር ዘ ፈርስት ታይም አዲስ አበባ የመጣው ጊዜ ማለት ነውና the same thing አይቻለሁ። ስለዚህ ፕራክቲካሊቲው ላይ ሲመጣ በጣም የሚጠነክረው እንደውም እዛ ጋር ያለው ነው ሆኖ የሚገኘው። ሜር ሲምቦል ከሆነ ለሲምቦል ነው እንደ ጾም ጸሎት የምትገባው። እንደው ምልክት ብቻ ከሆነ ለምልክት ብቻ ነው ጸሎት እያደረክ የምትቆየው፣ እየጾምክ የምትቆየው፣ እየጸለይክ የምትቆየው። ስለዚህ there is some kind of ይሄ ዩኒየን አስፔክት አለው ማለት ነው። ዩኒየን የማድረግ አይነት አስፔክት አለው። that's why የሚፈራበትን ምክንያት ራሳችሁን እየመረመራችሁ ቆዩ። ሳልመረምር መጥቼ ዘልዬ መውሰድ አልችልም ማለት ነው። ኦኬ ዝም ብዬ መጥቼ የምበላው ነገር አይደለም ማለት ነው። ስለዚህ እነሱ ነገሮች አሉ በክላሲካል ፔንቴኮስታል ቲዮሎጂያንስ ዘንድ በደንብ ተቀምጧል። እነዛ አይዲያዎች how much strong እንደሆኑ ማለት ነው። ሶ ቢዩቲፉል የሆኑ ደግሞ ኢንፈሲሶች አሉ። ባለፈው ስናይ እንደነበረው ከፈውስ አንጻር መመልከት ራሱ is strong። እኔ አሁን ቀጣዩን ስወስድ ስጋው ደሙን ስወስድ ማለት ነው አሁንም ማስበው እንደዚህ ክሊርሊ ሰውነቴ ላይ ያለ በሽታ የለም፣ እግዚአብሔር ይመስገን። እንቅልፍ ካጣው ራስ ምታት ብቻ ነው ይዘኝ እንጂ በሽታ የለብኝም፣ እግዚአብሔር ይመስገን። አመስግኑልኝ ከታች በሉ እና አይውሽ የሆነ እንደዛ አይነት ነገር ኖሮ እንደዚህ የሚታወቅ የስጋ በሽታ ምናምን ኖሮ ምናምን ቢሆን አሁን ሴት ጌታን ኤክስፒሪየንስ ማድረግ ፈልጋለሁ። ይሄንን አምኜ ለፈውስ ወስደዋለሁ። ስጋዬ ላይ ፈውስ እንዲያመጣ ማለት ነው። ስጋዬ ላይ ፈውስን እንዲያመጣ አምኜ ወስደዋለሁ። እንደው ይሄንን ኤክስፒሪየንስ ለማድረግ ህመምን ላክብኝ ያለለው ነገር እንግዲህ ግን እምነት ስለሆነ ማመን ስለሆነ I do believe that God works through faith ማለት ነው። ኦኬ ለዓለም በሰጠው ስጋው ኦኬ በቆረሰው ስጋው ባፈሰሰው ደሙ የኔ ህመም is not ለሱ እንትን ነገር ከባድ ነገር አይደለም። እንደውም በዚህ አጋጣሚ በተለይ እንደዚህ አይነት ኬኦስ ያለው ፔንቴኮስታሉ ሳይድ ስለሆነ ፔንቴኮስታል የሆናችሁ በእነዚህ ነገሮች የምታምኑ በተለይም በፕሮፌሲ ታንግ ምናምን በፔንቴኮስታል የሚያስብሉ ኢሴንሻል እንትኖች ስለሆኑ ማለት ነውና የምታምኑ እነዚህ ጠንቋይ የሆኑ ነቢያት ጋር እየሄዳችሁ ገንዘባችሁን ከምትበሉ ጤነኛ በሆኑ አብያተ ክርስቲያናት የጌታን ራት እየወሰዳችሁ ለፈውስ ብላችሁ ውሰዱ።
እሺ ብልቃጥ 1000 ብር እየዞራችሁ ከምትገዙ ውሃ 1000 ብር 2000 ብር እየዞራችሁ ጠንቋይ ከምትመግቡ በእግዚአብሔር ፊት በጾም ጸሎት ቆይታችሁ ሄዳችሁ የጌታን ስጋና ደም ስትወስዱ ወይም ቁርባንን ስትወስዱ ወይም የጌታ እራት ነው የምንለው በብዛት የጌታ እራትን ስትወስዱ በእምነት ያንን አድርጉ። ቢያንስ ሹር የሆነ ኮንፊደንስ የምታገኙት በሱ ነው። በእገሌ ብልቃጥ የጠንቋይ ብልቃጥ አይደለም። ኦኬ ይሄ የጌታ ደም ነው ተብሎ በሚሸጥልህ ውሃ አይደለም። ኦኬ እና እርግጠኛ መሆን ትችላለህ። እኔ እርግጠኛውን እኔ አረጋለሁ እያልኳችሁ እኮ ነው አይደል? እኔ ራሱ አረጋለሁ። ያኛውን አላምንም አልቀበልም እንደምታውቁት። በዚህ ግን ብተማመን ይቀለኛል መጽሐፍ ቅዱሳዊ ስለሆነ። ኦኬ ስጋው የሚፈውስ እንደሆነ ደሙ ኢተርናል ላይፍ እንደሚሰጥ ስለማምን ስፒሪቹዋል አስፔክት ነው። ለስጋዬ ብዬ ደግሞ አምኜ ወስደዋለሁ። ያደርገዋል ብዬ ማምናለሁ። ያ ፕራክቲካል አፕሊኬሽን ያለው በፔንቴኮስታሉ ሳይድ ነውና ደስ ይላል። እና እነዚህ ነገሮች ይወሩ። አዎ ይወሩ። እኔ የኔው አይከብደኝም ብያቸዋለሁ። ሌሎቻችንም ሰብሰብ ብለን እናወራበትና ምናልባት በተከታታይ አንዱን ቀን ሌሎች ወንድሞች አንዱን ቀን ሌሎች ወንድሞች እየተደረገ መቀጠል ምንችለው ይመስለኛል። አስጄ መልሻለሁ። በግሩም ሁኔታ ነው ሄደ ቃልዬ። እሺ ያ በጣም ብዙ ጊዜ የሚነሳው ይቅርታ ስለ ድምጼ፣ በጣም ብዙ ጊዜ የሚነሳው የፔንቴኮስታሉ ሳይድ ነው እና ፔንቴኮስታሎች ሜር ሚሞሪያል ናቸው የሚል ከየት እንደተወለደ የማይታወቅ አይነት እንትን ማለት ነው። አንዳንዶች ፔንቴኮስታሊዝሙ አክቹሊ አሁን ከኦርቶዶክስ ሳይድ እንደዛም ሲባል ምናምን ከሙሉ ወንጌል ብቻ ይመስላችኋል ፔንቴኮስታል ቸርች የሚባለው ማለት ነው ሲመስለኝ። ሶ ግን አክቹሊ አንዳንዶች ኤምኬሲንም ሞክረዋታል። በቀደምለት ላይቭ ገብቼ ምሱን አይቻለሁ። ሶ ሜር ሚሞሪያል የሚባል ነገር የለም ፔንቴኮስታል ትራዲሽን ውስጥ ሜር ሚሞሪያል የሚባል ነገር የለም። ትልቁ ችግር የሚመጣው እዛ ጋር ስለሆነ ማለት ነው። ኦፍ ኮርስ ባለፈውም ብየዋለሁ፣ የጌታ እራት ስትወስደው ልክ እንደ መድኃኒት አንተ ብቻ ወሰደው እንጂ የሆነ ለውጥ ያመጣል በእንትን ውስጥ። አንተ ዝም ብለህ ብቻ ወሰደው፣ ምንም ኮንሴንት አይኖር ወሰደው፣ የሆነ ለውጥ ያመጣል ብለን አናምን። እንደዚሁም ደግሞ በእኛ ስሜት ላይ የተደገፈም ነው ብለን አናምን። ይፈውሰኛል፣ ይቅር ይለኛል የሚለው የእኛ ስሜት አይደለም ያን የሚያደርገው ማለት ነው። ሶ አሁን እንደ ኤምኬሲ ሳውራ ኢቭን እንደው በመንፈሳዊ ህይወታችሁ ድካም ሲሰማችሁ አርቲፊሻል የሆነ ሞቅ ባሉ ሙዚቃዎች የሚደረግ ዝማሬን በዛ ደረጃ የሆኑ ነገሮችን አትፈልጉ ይባላል። በዛ ደረጃ አይደለም መንፈሳዊ ህይወት ሊነቃቃ የሚችለው፣ ወደ ጌታ እራት ቅረቡ ይባላል። ሶ ቀጥታ ማስተማሪያችን ላይ የተቀመጠ ነገር ነው። እንግዲህ እሱ ብቻ አይደለም ደግሞ በዛ ውስጥ የኃጢአት ይቅርታ ይገኛል። በሰብስታንሱ ብቻ ነው አይደለም። ሰብስታንሱ ሴንተር አድርጎ የሚደረገው ሴሌብሬሽን የእግዚአብሔርን ጸጋ ኢንቮክ ያደርጋል። ከዛ የተነሳ በዛ ውስጥ የእግዚአብሔር መገኘት አለ፣ የክርስቶስ መገኘት አለ የሚባል ነገርም አለ። ስለዚህ ከኃጢአት ይቅርታ ጋር ይገናኛል። እሱ ብቻ አይደለም ደግሞ እንደ አንድ አካል ደግሞ የሚያኖረንን ያንን ጸጋ እንቀበልበታለን። በክርስትና ህይወታችን የምንጠነክርበትን ያንን ጸጋ እናገኝበታለን የሚል ትምህርት አለን። ወደ ፔንቴኮስታል ትራዲሽኑ ሲመጣ አክቹሊ ባለፈውም አሳይቻችኋለሁ፣ ቻናሌ ላይ ማስቀምጨው ነበር። አንዳንዶቹ ካልቪኒስት ነው የሚመስሏችሁ፣ በካልቪን እንትን ውስጥ ነው፣ በካልቪን ቶት ውስጥ ነው ያሉ የሚመስላችሁ ማለት ነው። እሱም ቸርች ፋደርስ ናቸው ብሎ ብዙዎች እንትን አድርገዋል ያንን ቴክስት ማለት ነው። ሶ ብሮድ የሆነ የፔንቴኮስታል ትራዲሽን ሜር ሚሞሪያል ነው ብሎ አያምንም። ኦፍ ኮርስ እንደ ሉትራኖቹም አያምንም፣ እንደ ኦርቶዶክሶቹም አያምንም። በዛ ደረጃ አይደለም። ግን ደግሞ ከሞድ ኦፍ ፕሬዘንስ አንጻር ማለት ነው፣ ከሞድ ኦፍ ፕሬዘንስ አንጻር የተለየ ነገር አለው። ኒውማቲክ ፕሬዘንስ የሚባል ነገር አለ። ከዛ በተረፈ ግን እኔ ከማወራ መልሼ ላንብብላችሁ። ብዙዎች የቤተ ክርስቲያን አባት ነው ብለው ጎርጎሪዮስ ምናምን ሲሉ ስለነበረ ማለት ነውና ግን ጸሐፊው ክሪስ ግሪን ይባላል። ይሄንን የሽዋጋ የነበረን ፕሬዘንቴሽን ላይ አንስቼው ነበር እና ክሪስ ግሪን ተዋርድ ፔንቴኮስታል ቴዎሎጂ ኦፍ ዘ ሎርድ ሰፐር ሚል እንትን አለው። ሲጀመር የፔንቴኮስታል ቴዎሎጂው ሚስ አንደርስታንድ ተደርጓል፣ ሚስ ሪፕሬዘንት ተደርጓል። ያንን ለማየት ሌላ መጽሐፍ አለ ፔንቴኮስታል ቴዎሎጂ ላይ የሚያወራ ሌላ መጽሐፍ አለ። ግሩፕ ላይ እሱን ሼር አድርጌዋለሁ እና እሱን ቼክ አድርጉት። ፔንቴኮስታል ቴዎሎጂ እንደው ራንደም ቴዎሎጂ ነው ብለው የሚያስቡ ሰዎች ትክክልም አይሰሩም።
ፔንቴኮስታል ዲኖሚኔሽኖች ተመልሰው እነዛን ቴዎሎጂዎች አፒል ማድረግ አለባቸው ኮንቴምፖራሪ ፔንቴኮስታል ዲኖሚኔሽኖች የሚለውን አምንበታለሁ። ከዛ በተረፈ ደግሞ እንግዲህ ተመልከቱ እርሱ ሁልጊዜ ይላል ክሪስ ግሪን ማለት ነው በሚለውጥ ኃይል ይገኛልና በክርስቶስ ፊት መሆን መለወጥ እንዲሁም በቤተ ክርስቲያን የሚደረገው የጌታ እራት በራሱ በመንፈስ ቅዱስ አዳኝነትና ድህነት ቀዳሽነትና ቅድስና ከሆነው ከክርስቶስ ጋር ከማስታረቅና የታቦርን ወይም የግልጠትን ህብረት ከማስገኘት ያልነሳ አይደለም። በቅዱስ ቁርባን ጊዜ ሀሎተ ክርስቶስ ጥልቅ ማንነታችንን ስለሚነካን በእርግጥ የመለኮታዊ ባህሪ ተካፋዮች እንሆናለን። በቅዱስ ቁርባን አማካኝነት ከመለኮታዊ ህይወት ጋር እንጎዳኛለን። የክርስቶስ ጸጋ በመንፈስ ቅዱስ ኃይል የእያንዳንዳችንን ማንነት ዘልቆ ይገባል። የጌታ እራት ይለዋል፣ ኦርዲናንስ ይለዋል፣ ቅዱስ ቁርባን ይለዋል። ኦኬ የክርስቶስ ጸጋ በመንፈስ ቅዱስ ኃይል የእያንዳንዳችንን ማንነት ዘልቆ ይገባል፣ እርስ በርስ ያስተሳስረናል፣ እንዲሁም እርሱን ወደ መምሰል ይለውጠናል። ይህም ማለት ክርስቶስ ሁለቱንም ሰብአዊም ያደርገናል ደግሞም ይቀድሰናል ማለት ነው። ስለዚህ ቅዱስ ቁርባን ለምን ይጠቅመናል ብለን እንጠይቅ ይሆናል። መልሱም በክርስቶስ በራሱ መለኮታዊ በሆነው ሰብአዊ ቅድስና እንድንቀደስ የሚል ነው ብሎ ያስቀምጣል። ሰው ልክ ወደ ቴዎሲስ የሚሄዱን ላይ ይመስላል እንትኑ ማለት ነው። ኦኬ አፍተር ኦል ግን በቅዱስ ቁርባን ውስጥ ወይ በጌታ እራት ውስጥ የሆነ ብዙ ጊዜ ኦርዲናንስ ብለው የሚጠሩት በዛ ኦርዲናንስ ውስጥ እንትን የሚደረገው የሚገኘው የክርስቶስ ሀሎት በመንፈስ ቅዱስ የሚገኘው የክርስቶስ ሀሎት የሚያመጣው ኢምፓክት አለው የሚል ነገር ያነሳሉ። ስለዚህ ከዛ ጋር እንትን ከቴብሎ የሚደረገው የንስሐ ጥሪ ይቅርታን አለማስገኘት አይችልም ብለውም ያስቀምጣሉ። ክሪስ ግሪን በጣም በሰፊው ነው ይሄን የሚያስቀምጠው ማለት ነው። ከኃጢአት ይቅርታ ጋር እንዴት ተገናኘ ምናምን የሚለውን ነገር ማለት ነው። በጣም ብዙ ነገሮችን አብሮ ያነሳል። ስለዚህ በዛ ውስጥ ኤክስፔሪየንስ የምናደርገው ሀሎተ ክርስቶስ አለ በመንፈስ ቅዱስ ኃይል። ስለዚህ መንፈስ ቅዱስ ኃይል ክርስቶስን ሪያላይዝድ ያደርገዋል በዛ ሴሌብሬሽን ውስጥ። ከዚህ የተነሳ እንደው ባዶ እንትን አይደለም፣ ባዶ የሆነ ስርዓት አይደለም የሚለውን ነገር ያነሳሉ። ሶ እንግዲህ በዛ መንገድ የሚታይ ከሆነ ሜር ሚሞሪያል ነው የሚለው ነገር ትክክል አይሆንም፣ ስህተት ነው። ሜር ሚሞሪያል አይደለም ወይ ደግሞ በቃ ጀስት የሆነ ነገር ለማሰብ ብቻ አይደለም። ሜሞሪያል የሚለውን ቃል ቤተክርስቲያን አባቶች ተጠቅመውታል። ምሳሌ የሚለውን ቃል የተጠቀሙ ቤተክርስቲያን አባቶች አሉ። አንቲቲፖስ ብለው የሚጠቀሙት አሉ ከሄሬኒዮስ ጀምሮ ምናምን። ያንን ሲሉ ሜር ሜሞሪያል ነው እያሉ አይደለም። ባለፈውም ነዳቆም መኩ ጋር ሳነሰው ነበር። ጠርጡለስ ፊገር ብሎ ያስቀምጣል። ፊገር ብሎ ሲያስቀምጥ ከእውነተኛው የተነጠለ ነው እያለ አይደለም። እውነተኛው ባለበት ሁሉ ፊገሩም አለ እያለ ነው። ስለዚህ በውስጡ የጌታ ስጋና ደም እንድንለው ስጋው ደሙ ብለን እንድንጠራው የሚያስችለውን ባህሪ ይሰጠዋል። ምክንያቱም ፊገሩ ብቻውን ስለማይገኝ ብሎ ያስቀምጣል። ፕሬዘንሱ አለ የሚል ነገር ያስቀምጣል። ሌሎችም በዛ መንገድ ያስቀምጣሉ። ስለዚህ ምሳሌ፣ መታሰቢያ፣ ሜሞሪያል ምናምን የሚለው ነገር እንደው ዝም ብሎ ሜር ሜሞሪያል ማለት አይደለም። ለሪሰርችም ለኛም ተመሳሳይ ነው። ሜር ሜሞሪያል እያልን አይደለም። በዛ መንገድ መታሰብም የለበትም። እንደዛ እያሰብን ስላሉ ነው የምናወራው ማለት ነው። ከዛ ባለፈ ደግሞ ከእንትን አንጻር ደግሞ እንመልከት። ከዚህ ከልምምድ ከኤክስፒሪየንስ አንጻር ማለት ነው። አስተምሮውን በቃ እንትን አድርጋችሁት ይታወቃል። በቃ እኛ ኢቫንጀሊካል ሰርክሉ ላይ አስተምህሮች ሁል ጊዜም ቢሆን እንደ እግዚአብሔር ቃል ይገመገማሉ። እሱ ብቻ አይደለም፣ ህዝቡ ላይ ምን ለውጥ እያመጡ ነው በሚለው መንገድም ይመዘናሉ። ዳትስ ዋይ ኤምኬሲ የማይለወጠው እግዚአብሔር ቃል ብቻ ነው። ከዛ አስተምህሮን በተመለከተስ አስተምህሮዎች ላይ ህጸጾች ቢገኙ አስተምህሮዎቻችን ላይ ኢቭን ስህተቶች ቢገኙ እንኳን እንደ እግዚአብሔር ቃል እያስተካከልናቸውና እያረምናቸው እንሄዳለን። ቤተክርስቲያን አቅሟን ታውቃለች። የሆነ ሰዓት ላይ እንኳን በሆነ አስተምህሮ ላይ እንደው አኩሬትሊ ቃሉ ሚለውን ብላ ማተገኝ ከሆነ ያንን ለማረም ክፍት ናት። ለማደስ ክፍት ናት። እኔ ያንን በጣም ወደዋል። ኢቫንጀሊካል ሰርክል ውስጥ የሚያቆየኝ አንዱ ነገር እሱ ነው። ክፍት ነን የሆነን ነገር እንትን ለማረም ማለት ነው። ከዛ በተረፈ ግን በኤክስፒሪየንስ ደረጃ ጋይስ አይ ዶንት ኖ እኔ እንደ ፔንቴኮስታሉ እንደውም በዛ ደረጃ እንትን የሚያደርገው ያለ አይመስለኝም። ፔንቴኮስታሉ ሳይ ኢቫንጀሊካል ሰርክሉ ጤናማዎቹ ማለት ነው እኔ እንትን ያደርጉታል እንዴ። ሐሰተኞቹ እኮ ዮሐንስ 6 ለጌታ እራት ነው ብለው ሲጠቅሱ ሰምተናል እኮ እነ ተዘራ ያሬድ ማለት ነው እነ ጃፒ ምናምን። ጭራሽ እኮ በቃ እንደዛ ብለ መውሰድ ብቻ እንደ ቤተክርስቲያን አይደንቲፋይ የሚያደርግ ቢሆን ዮሐንስ 6ን ሊትራሊ ጠቅሰዋል እኮ ነው ሰዎች። ጉዳዩ ግን እሱ አይደለም። አስተምህሮ ዋና ጉዳይ ነው፣ ዶክትሪን ዋና ጉዳይ ነው ብዬ አስባለሁ። አሁን
ግን ከኤክስፔሪየንስ አንጻር እኔ ኢቫንጀሊካል ሰርክሉን እንትን ኢቫንጀሊካል ሰርክሉ ከጌታ እራት የሚጠብቀው ሌሎች ይጠብቁታል ብዬ በጭራሽ አላምንም። እና እንግዲህ ኤምኬሲ እኚህ ታውቃላችሁ የጌታ እራት በተደጋጋሚ ወስጃለሁ። በጣም በፍርሃት ነው የምወስደው። ማለት አንዳንዴ ጉልበቴ ጭምር በጣም ሲንቀጠቀጥ ይሰማኛል። የሆነ ነገር እንዳለ አውቃለሁ። የእግዚአብሔር የሆነ ነገር እንዳለ አውቃለሁ። ከእግዚአብሔር የሚመጣ ነገር እንዳለ እረዳለሁ። ሶ ራሴን የሆነ አኖርዚሊ ማነር ተብሎ እንደተጻፈው ጳውሎስ እንዳስቀመጠው ሆኖ እንዳላገኘው እፈራለሁ። ያ ፕሬዘንስ ያስፈራችኋል። በጣም ነው የሚያስፈራችሁ። አት ሴም ታይም ሪጆይስ ያስደርጋችሁ። በጣም ሪጆይስ ታደርጋላችሁ ደግሞ። ከዛ ባለፈ ግን አንዳንድ ኤክስፒሪየንሶች በጣም እንትን ናቸው፣ በጣም ከባድ ናቸው። ማለት ጌታን ከተቀበልኩኝ በኋላ የተወሰነ ጊዜ በኋላ ሳልጠመቅ የጌታ እራት መውሰድ አትችልም ተብዬ ቁጭ ብዬ አይቻለሁ። የውሃ ጥምቀት ያልወሰደ ጌታ እራት አይወስድምና ጥግ ላይ ቁጭ ብዬ አይቻለሁና እንግዲህ አጋንንት ነኝ ብሎ ሲወድቅ አይቻለሁ። በአይኔ ያየሁትን ነው እንግዲህ አይ ዊትነስ እዛ ቦታ ላይ ማለት ነው። መያዝ ሳትችል ስትቀር አይቻለሁ። የተሰጣትን እንትን ህብስቱን መያዝ ሳትችል ስትቀር አይቻለሁ። ስትወድቅ አይቻለሁ። በኃይል በቃ እንትን ስትል አይቻለሁ። ሲገሰጽ አጋንንት አይቻለሁ። ሶ መያዝ አልቻለችም። የተሰጣትን መያዝ አልቻለችም፣ ጣለችው። ሶ የጉባኤውም ኤክስፔክቴሽን ሃይ ነው። እዛ ላይ ጌታ የሚሰራው ስራም በጣም ትልቅ ነው ብዬ አምናለሁ። እንግዲህ ይሄ እኔ በአይኔ ያየሁት ነገር ነውና ሲምፕሊ ግን እዛ ኤክስፔሪየንሱ ላይ አልቆምም። እኔ ዶክትሪናሊ አየዋለሁ፣ እንደ እግዚአብሔር ቃል አየዋለሁ ምናምን። ግን ኢቫንጀሊካል ሰርክሉ ሜር ሜሞሪያል ብሎ ያስበዋል የሚለው በሰነድ ደረጃም ከዛ በኋላ ደግሞ በኤክስፔሪየንስ ደረጃም የሚሆን አይደለም። ሰነዶች ላይ በጣም ያልተብራሩ ነገሮች ይገኙ ይሆናል። ሰነዶች ላይ ያልተብራሩ ነገሮች ከተገኙ ሙሉ ትራዲሽኑ ነው ያለው። በሙሉ ትራዲሽኑ ብርሃን ለማየት እሞክራለሁ። ያንን ፔንቴኮስታል ትራዲሽኑን ስለማይጥሉት ማለት ነው። ስለዚህ በዛ ትራዲሽን ውስጥ ያሉ እስከሆኑ ድረስ ትራዲሽናቸውን ተከትለው እንደ እግዚአብሔር ቃል አስተምህሯቸው ይቅርታ ኔትወርክ አስወጥቶኝ ነበር። ይሰማል? ተመልሰሃል? እሺ። ስለዚህ በዛ ደረጃ ነው እኔ መለከተውና በሰነድም አሁን ዝም ብሎ ሙሉ ወንጌል ከማለት አንደኛ ሙሉ ወንጌል እንዴት እንደምታብራራው ኤቢ በደንብ አሳይቶ ነበር። ሁለተኛ ደግሞ የፔንቴኮስታል ዝርያ ያለባቸው ራሳቸው እንደ ፔንቴኮስታል ደግሞ አይደንቲፋይ የማያደርጉ ኢቫንጀሊካል ሰርክል ላይ ያሉ ከፔንቴኮስታል ጋር ጥብቅ የሆነ ግንኙነት ያላቸው እንደ ኤምኬሲ ያሉትንም ማየት እንችላለን። ኦኬ ሶ እንትን ነው ጉዳዩ። ከዛ አሁን እዚህ ቲክቶክ ላይ አሬ ከሚባልበት ነገር ያለፈ ሶ እንደው ዝም ብሎ ፔንቴኮስታል ሙቭመንቱን ሜር ሜሞሪያል ብሎ ነው የሚያምነው ምናምን ብሎ እንትን ማድረጉ ጥሩ አይደለም። ጸጋ እንካፈልበታለን፣ ግሬስ እንካፈላለን። በዛ ውስጥ በዛ በህብስቱ ብቻ አይደለም። ልክ ብያቸዋለሁ፣ እንደ መድኃኒት ስንወስደው አይደለም። ኦኬ ከኛ ፈቃድ ውጪ ለውጥ የሚያመጣው ደግሞ በእኛ ስሜት ላይም የተመሰረተ ይሄ በጣም ደጋግሜ የምልበት ምክንያት ኢቭን እንደው ኤክሌሲያስቲካል የሆነ ነገራችንን ማስተካከል ቃል የኔ ገብታ ይቅርታ፣ አይ ኔትወርክ እያስቸገረው ነው። ቡና ሳይቶኛል፣ ስልክ ነው። ቡና ሳይቶኛል። ይሄ ሰውዬ እንግዲህ ቻሉት። ከባድ ነው። እሺ ሚት አድርጌያለሁ። እሺ ክፈትና የምትለው መልዕክት አስተላልፍ። ካሜራ ከከፈትክ አይቀር አይደለም። ከዚህ በኋላ ብዙ ማውራት እችላለሁ ለማለት ነው። ችግሩ አላወራም እንጂ እና ቀጥል። ይሄን እያየህ አንተ እስክትጠበቅ። እሺ አሁን እኔ ብሰናከል ምን ትጠቀማለህ? ይሄን እያየህ እሺ አንዴ ቴክስት ካልመለስኩኝ መደወላቸውን አያቆሙም። ለዛ ነው። እሺ መልሻለሁ፣ መመለስ እችላለሁ። ሶ እንትና አንፃር ከዚህ አስተምህሮም ከኤክስፒሪየንስም አንፃር ያዝነውን ነገር ይዘን ግን አንደኛ በእኛ ፈቃድ ላይ የተመሰረተ አይደለም፣ በእኛ ስሜት ላይ የተመሰረተ አይደለም። ጌታ እራት ውስጥ እንካፈላለን የምንለው ጸጋ ማለት ነው። ሁለተኛ ያለኛ ኮንሴንትም በቃ እኛ እንትን ሳናደርግ የሆነ ስለዛ የጌታ እራት ተገቢውን ክብር ሳንሰጥና ሳንወስድ
እንደ መድኃኒት ገብቶ ብቻ ለውጥ የሚያመጣ ነገርም አይደለም። ሁለቱ ነገር እሱ ነው። ሶስተኛው ስለ ጌታ እራት የምናምነው ነገር ሜሞሪያል አይደለም ማለት የቪው ልዩነት የለንም ማለት በጭራሽ አይደለም። የቪው ልዩነቶች አሉ። የቪው ልዩነቶች መኖራቸው ግን የሚያመጣው ለውጥ አይኖርም ነው። ምክንያቱም ሲምፕሊ ከእንትን አንጻር ከሞድ ኦፍ ፕሬዘንስም አንጻር ኤንሸንት የሚባሉ ቸርቾችም ደግሞ ኢቭን ሜን ላይ ያሉ ፕሮቴስታንቶችም የተለያየ አቋም አላቸው። ሶ ጀስቲን ማርቲር የጌታ እራትን የሚያስቀምጥበት መንገድና ሄሬኒዮስ የጌታ እራትን የሚያስቀምጥበት መንገድ አንድ ነው ብሎ እንግዲህ ሰው ይሞግተኛል ብዬ አላስብም። ወደ ቄርሎስ ዘኢየሩሳሌም ሲመጣ ጉዳዩ ሌላ ቴዎሎጂካል አስፔክት የያዘበትን መንገድና እነ ጠርጡለስ ደግሞ ሲመለከቱት የነበረበትን መንገድ ሰው በአንድ አይነት መንገድ አይመለከተውም። የትኛውም ስኮላርሺፕ አንድ አይነት ነው ብሎ አያስብም። እነ በዚህ በአሌጎሪካል አስፔክቱ የሚመለከቱት እነ አርጌንስ እና ከዛ በኋላ ደግሞ ወደ ዌስተርን ቸርች ሲመጣ ያለው ምልከታም አንድ አይነት ነው ተብሎ አይታመንም። ግን በዛ ውስጥ ክርስቶስ ይገኝበታል። የጌታ ስጋና ደም ተብሎ ይጠራል ምናምን የሚሉ ሐሳቦችን በዛ ውስጥ ደግሞ ከኃጢአት ይቅርታ ጀምሮ የተለያየ ጸጋ ይገኝበታል የሚለው ነገር ላይ ግን ቸርች ወዝ በጣም ኮንቴንት በጣም ወጥ በሆነ መልኩ ስታመን ነበር። በቪው ደረጃ ግን በዛ መንገድ እንትን ይደረጋል። የሉትራኑ ኢን ዊዝ አንደር የሚለውን ወደ ኋላ ትሬስ ባክ ማድረግ እንችላለን ነው ለኔ ጥያቄ ነው። አት ዘ ሴም ታይም ስፒሪቹዋል ፕሬዘንስ የሚለውን ነገር ደግሞ ወደ ቸርች ፋዘርስ ሄደን አናገኘውም ብዬ ደግሞ አላስብም። ኢን ዊዝ አንደር ደግሞ አገላለጹ የተለየ ነውና በጭራሽ ከቸርች ፋዘርስ ትምህርት ጋር ሙሉ በሙሉ የሚጣረስ ነው ብዬም ደግሞ አላስቀምጥም። አት ዘ ሴም ታይም ደግሞ የፔንቴኮስታሎችን የሞድ ኦፍ ፕሬዘንስ እንትን ሞዴል ደግሞ ኮምፕሊትሊ ከቤተክርስቲያን ታሪክ የተቆረጠ ነው አይደለም፣ እንደውም በጣም ይጠጋል ብዬ። ስለዚህ ሜር ሜሞሪያል ነው እንደዚህ ነው ምናምን የሚሉ ነገሮችን አስወግደናቸው እናንተ ምን ታምናላችሁ የሚለውን መጠየቁ አንድ ዲኖሚኔሽንን ሳይሆን አጠቃላይ ያሰሁል አንድ ትራዲሽን ስለሆነ ማለት ነው። ፔንቴኮስታል ትራዲሽን እንደ ፔንቴኮስታል ትራዲሽን ምን ይታመናል የሚለውን አይተን ወደ ዲኖሚኔሽን መውረዱ አንድ ነገር ነው። ሰሞኑን የሰማነው ጥሩ ቀልድ አለ። ቅዱስ ቁርባን ይሰገድለታል፣ ይመለካል አይመለክም ተብሎ የተነገረና እሺ አሁን ህብስቱ ሊትራል ስጋውን የሆነው አዎ እንዴት ታወቅ? አላብራራም። አይብራራም። ሚስቲካል ነው። ባለፈው ነበራችሁ ያስበው እኮ ሚስቲካሊ ቼንጅ አድርጎ ነው ብሎ ሄሬኒዮስ አውርቷል። አላወራም እና ስላላብራራው ሚስቲካል ነው እንዴ? የእግዚአብሔርን ቃል ሲቀበል ሌላ እኮ ሰማያዊ ሪያሊቲ መንፈሳዊ ሪያሊቲ ይዟል ነው ፖይንቱ። እሱ ነው ሄሬኒዮስ። ግን አንተ ሊትራል ነው ትላለህ። እሺ ይሄን ጥያቄ ደግሞ መልሰን እንጠይቅ። ሊትራል ስጋ ከሆነ ያ ስጋ ነፍስ ያለው ስጋ ነው ወይስ አይደለም? ነፍስ የተለየው ስጋ ነው። እሺ ግን ሊትራል ስጋ ነው። አዎ ታመልከዋለህ? አላመልከውም? በአንድ ጊዜ አፖሊናሪዮሳዊም በአንድ ጊዜ ንስጥሮሳዊም እንዴት ትሆናል? የጌታ እራት ጋር ስትመጣ ማለት ነው። ኦኬ ይሄ በጣም አሳሳቢ ጉዳይ ነው። ከዛ አት ዘ ሴም ታይም ደግሞ አይ ቆይ አራ እናመልከዋለን ደግሞ የሚሉ ደግሞ አካላት ሰው ምንድነው እያላችሁን ያላችሁት? በዛ ውስጥ ኮንሲስተንት የሆነ የጌታ እራት ቴዎሎጂ ልክ ኤንሸንት ነን የምትሉት እናንተ ጋር እንዳለ ልክ እንደዛ ፕሮቴስታንቲዝሙን በዛ ደረጃ እንትን ለማድረግ መሞከሩ ጥሩ አይደለም። ለጌታ እራት ይሰገዳል አይሰገድም? ምክንያቱም ሊትራል ስጋው ነው ብላችኋል። ሊትራል ስጋው ከሆነ ታመልኩታላችሁ አታመልኩትም? ነፍስ ያለው ስጋ ነው፣ ነፍስ የተለየው ስጋ ነው። መለኮት ያለው ስጋ ነው፣ መለኮት የተለየው ስጋ ነው። መለኮት ካልተለየው አታመልከውም ወይ? ካመለከው ማን ነው አምልክ ያለ? ካላመለከው እንዴት መለኮት ያልተለየ ይሆናል? በጣም እዛ ላይ ብዙ የሚነሱ ነገሮች አሉ ብዬ አስባለሁ። ከዛ ባለፈ መታሰቢያ አይባልም። ለመታሰቢያማ ድንጋይም እኮ መታሰቢያ። በነገራችን ላይ እስካሁን ቤት አልሄድኩም ማስቼ ለዛ ነው ያላኩልህ እሱን ቴክስት። ለመታሰቢያ ድንጋይ መታሰቢያ ይባል የለም ወይ ብለውም ሊቃውንቶቻችሁ ይጽፋሉና መጽሐፉ መታሰቢያ ይላል። የቤተክርስቲያን አባቶች መታሰቢያ ይላል። እንዴ ታዲያ ምን ማንን እንበል? መታሰቢያ ስንልኛ ግን ሜር ሜሞሪያል እያልና ለመሆኑ ግን መታወቅ አለበት። አት ዘ ሴም ታይም መታሰቢያ የሚለው ሲምቦል የሚለው ሐሳብ ቸርች ሂስትሪ ውስጥ የለም የሚል ሰው ይሳሳታል። ትልቅ ስህተት ነው። ይሳሳታል አለ ቸርች ሂስትሪ ውስጥ እንደዛ አይነት አገላለጾች አሉ። እነዛ አገላለጾች ቸርች ሂስትሪ ውስጥ አሉ ማለት ግን ሜር መታሰቢያና ሜር ሲምቦል ነው ማለት አይደለም። የበረት ፈርጉሰን እንሞደው ለዛ
ለሰከንድ ቴምፕል ጁዳይዝም በዛ ሜንታሊቲ ስለሆነ የተጻፈው ይላል። ለሰከንድ ቴምፕል ጁዳይዝም መታሰቢያ የሚለው ቃል ትላንትና እግዚአብሔር የሰራውን ያንን ሪያሊቲ ዛሬ ላይ እንትን የሚያደርገው ስጋ የሚያደርገው ሪያላይዝድ የሚያደርገው ትላንት ያደረገው እግዚአብሔር። ስለዚህ መታሰቢያ ብለው ሲያስቡ ባዶ የሆነ ነገርን ስለማሰብ አይደለም ያነሱት፣ ባዶ የሆነ ነገርን እንትን ስለማድረግ ሳይሆን ግን ደግሞ በዛ ውስጥ ትላንትና እግዚአብሔር ያደረገውን ነገር ኦኬ፣ ትላንት እግዚአብሔር የሰራውን ነገር ዛሬ በመካከላቸው እውን ስለማድረግ ጭምር ነው መታሰቢያ የሚሉት። ያ ማለት ፓስኦቨር ላምብን መታሰቢያ ነው፣ በቃ መታሰቢያ ብለው ይበሉታል። ግን ደግሞ አት ዘ ሴም ታይም በነፃነት እየኖሩ ለመሆናቸው ምስክር ጭምር ነው ያ ነገር ማለት ነው። ስለዚህ ያንን እግዚአብሔር ያን ጊዜ ነፃ ያደረጋቸውን ነፃነት ዛሬ እየተለማመዱት ነው ማለት ነው በዛ ውስጥ ኦኬ። ዛሬም በነፃነት እግዚአብሔር እያኖራቸው ነው። ዛትስ ዋይ መታሰቢያ ብለው የሚጠሩት። ስለዚህ የትላንቱን ነገር ዛሬ ጭምር ሪያላይዝድ እንዲሆን የሚያደርግ ነው። ኤቨረስት ፈርጉሰን ያንን ያስቀምጣልና እኔ እንደው ሜር ሜሞሪያል የሚለው ነገር የሆነ ነገርን ደጋግሞ ዝም ብሎ የሆነ ነገርን ሪሜምበር ማድረግ ከሚለው የተለየ ምልከታ አለው የሚለው ነገር በመጀመሪያ ፔንቴኮስታሉም ጋር እንዳለ ማመን ጥሩ ነው ብዬ አስባለሁ። ሙሉ ትራዲሽኑ ቢያንስ ሙሉ ትራዲሽኑ ያንን ያደርጋል። እንደ ኢቫንጀሊካል ሰርክሉ ትራዲሽኖቻችንን በየጊዜው እንደ እንትኖቻችንን አስተምሮቻችንን በየጊዜው ሪቫይዝ ማድረግ የማየት እንደ እግዚአብሔር ቃል ናቸው ወይ ህዝብ ላይ ለውጥ እያመጡ ነው ወይ ብለን የመመልከት ግን ሙሉ መብት አለን። ሙሉ ያንን የማድረግ አክሰስ አለን። that's why I stay evangelical እና አንድ ቸርች ተይዞ የሆነ ክርክር አይገባም። ሙሉ ትራዲሽን ይታያል በዛ ውስጥ ማለት ነው። ያው እኔ ኤምኬሲ ብዙ ጊዜ ሜኖናይት ናት ይባላልና ኤምኬሲ ሜኖናይት አይደለችም። ሜኖናይት ትራዲሽን አላት ግን ከዛ ትራዲሽን ወጣለች አሁን። ምክንያቱም ከትራዲሽኑ ማለት ነው ከራሱ ሜር ትራዲሽኑን ትከተላለች ማለት ግን አይደለም። ኢቫንጀሊካል ሰርክል ላይ ያለውን ቴዎሎጂ ነው ትከተለው። ሙሉ ያንን ሜኖናይት አይደለሁም ብላ ትክደዋለች ሳይሆን ግን ደግሞ ትራዲሽኑ ኢቫንጀሊካል አሁን ያለው ማለት ነው። እሱ ነው ከሜኖናይት አንጻር ነው ከአናባፕቲስት አንጻር ነው ክሱ የሚነሳው። አሮንቲ ከሜኖናይት ከአናባፕቲስት አንጻር ነው። አናባፕቲስት ሜኖናይት ሶሳይቲ የአናባፕቲስት አንዱ እንትን ስለሆነ ነው። አንዱ አሚሾችን የምታውቃቸው ነው። ከዛ አንጻር ነው። ግን ሜኖሲሞስ ለጌታ እራት ያስቀመጠው ስትመለከት ደግሞ ሌላ ዓለም ነው ትገባው እሱ ደግሞ ማለት ነው። ኢቭን ሜኖናይት ትራዲሽኑን ጠብቀን ሄደናል ከተባለ ራሱ ሜኖሲሞስ ስለ ጌታ እራት ያስቀመጠውን ነገር አይታችሁ በቃ ማለት እንትን ታደርጉታላችሁ። እንዴት እንዳስቀመጠው እስካሁን ባነሳው መንገድ ነው እሱ የሚያስቀምጠው ማለት ነው። ኦኬ ምንድነው ፖይንቱ? ትራዲሽኖቹን እንደ ሜር ሜሞሪያል እንትን ከማድረግ ትራዲሽኖቹን እንደ ሜር ሜሞሪያል ታግ ከማድረግና የሆነ ነገ ጀስት ሊያነጋግሩ የማይችሉ እንትኖችን ከመስራት እኛ የተቆጠብንበት ምክንያት እሱ ነው። እስቲ በጥልቀት እንመልከት። I don't identify myself as Pentecostal ራሴ እንደ ፔንቴኮስታል አይደንቲፋይ አላደርግም። ግን at the same time ፔንቴኮስታል ቴዎሎጂውም ትራዲሽኑም በጣም ነው የሚማርከኝ። በጣም ኦርጋኒክ ነው፣ ኦርጋኒክ ነው። በሽተኞቹን ሳይጨምር ማለት ነው። የታማሚዎች አሉ ራሳቸው እንደ ፔንቴኮስታል የሚያዩ እነሱን ሳይጨምር ማለት ነው። ኦኬ ሲጀመር አይደሉም እነሱ ሌላ ዌቭ ሙቭመንት ውስጥ ያሉ ሰዎች ናቸው። ሌላ የኒው ኤጅ ሙቭመንት ውስጥ ያሉ ሰዎች ናቸው። እነሱን ሳይጨምር ቴዎሎጂያቸው ግን በጣም ኦርጋኒክ ነው። ይሄ ተሳስተዋል ብሎ አንድ ሰው መሞገት ይችላል። ይሄ ልክ አይደለም ብሎ መሞገት ይችላል። አት ዘ ሴም ታይም ግን የሳክራመንት ቴዎሎጂያቸውን አውጥተን የምንጥለው አይደለም። በተለይ ጌታ እራት ላይ በጣም መጠናት ያለበት ነገር ነው ብዬ አስባለሁ። ከዛ አንጻር ቢታይ መልካም ነው እላለሁ። እናንተ ግን ሊትራሊ ጌታ እራት ነው ጌታ ስጋና ደም ነው ካላችሁ ታመልኩታላችሁ ወይ? መጠየቅ ያለበት ነው አሁን ያንን ማለት ነውና እኔ በዛ መንገድ እመለከተዋለሁ። ወዶች ጆና ሃፒ በርዝዴይ እንኳን ተወለድክልን። ምናልባት ትንሽ ነገር ላውራ። ሃፒ በርዝዴይ በለው እንጂ ጆና መጀመሪያ። ጆና ሃፒ በርዝዴይ እንኳን ተወለድክ። 36ኛው የልደት ቀን 36 እንደውም ጌታን ከተቀበለው አላለው ነው የቆጠርኩት። ምናልባት ለሁላችሁ ምን አንድ ቪዲዮ አይቼ ነበርና
ያው ሞደርን ስኮላር ከተባለ በሉተራን ዩቲዩብ ላይም አሁን አሉ ከሚባሉት ግንባር ቀደም ይሆናል ብዬ ማስበው ጆርዳን ኩፐርን ነው። እሱን ታውቃላችሁ በብዛት እኔማ ዩቲዩብ ዲቤቶችን ቪዲዮዎችን የሚያይ ሰው አንዳንድ አፖሎጄቲክስ ላይ እንትን የምትሉ ሰዎች ልታውቁት ትችላላችሁ። ሞር በጣም ፋሚሊያር የሆነ ነው ፊት ለፊትም የሚያጣ እና እሱ አንድ ቪዲዮ ሰርቶ ነበር ወደ 1 ሰዓት ከምናምን የሚሆን ቪዲዮ ማለት ነው። እና የሉተራንን ቴዎሎጂ ለማወቅ ምን ማድረግ አለበት ምን ማንበብ አለብኝ ብላችሁ ብትጠይቁ ሪኮመንድ ማድረጋቸው አለ አክቹአሊ በሁሉም ዘንድ ሪኮመንድ የሚደረግ ነው። የመጀመሪያው እንደ ቴዎሎጂያን ማለት ነው የመጀመሪያ ማርቲን ሉተርን ነው የሚጠቅሰው። መጀመሪያ እንደ ሙቭመንትም እንደ ፕሮቴስታንት ሪፎርሜሽንም ፊት ለፊት የሚመጣው ግንባር ቀደም የሚወጣው ማርቲን ሉተር። እንደ ሉተራን ግን ማርቲን ሉተርን መጀመሪያ ፊት ለፊት ያመጣል። ከዛ ዊተንበርግ ላይ ከሱ ጋር የነበረውን ፊሊፕ ሜላንክተንን ያመጣል። ያው ሜላንክተንም ታውቃላችሁ ብዬ አስባለሁ። ሴከንድ ጀነሬሽን ላይ ይመጣና እነ ማርቲን ኬሚኔዝን ያመጣቸዋል። እንዲህ የተወለዱበትን ዓመተ ምህረት ባዮግራፊያቸውን በሙሉ እና መጽሐፍቶቻቸውንም ሪኮመንድ እያደረገ ነው የሚያመጣው እና እነ ኬሚኔዝን ያመጣል። ሴከንድ ላይ እነ ጌርሃርድን ያመጣል። ጌርሃርድን በጣም ኢንፍሉዌንሻል የሆነ ቴዎሎጂያን ነው ልታውቁት ትችላላችሁ ምናልባት። እና እነ ጃኮብ ፊሊፕ ስፔንስን ያመጣል። እነ ጆሃን አርጂን ያመጣል። እነዚህ ላይ ሙሉ የሆነ የሉተራን ዶክሜንት አለ ማለት የሉተራንን ቴዎሎጂ ኦልሞስት ሙሉ በሙሉ ዲፌንድ አድርገዋል እና ሞደርን ላይ ያሉትም ከነሱ ስራ እያጣቀሱ ነው። አፖሎጄቲክስ የሚሰሩም የሉተራንን ጽሁፍም የሚጽፍ የኮንፌሽናል ሉተራን ዶግማቲክስ የካርሊ ባርክዌዝን ልታውቁት ትችላላችሁ። ሙሉ በሙሉ እነዚህን ባጠነጠነ መልኩ ነው እንትን የሚለው እና እንደ ሉተራን አንድ ሉተራን ግዴታ ቴዎሎጂውን በእነዚህ ውስጥ ማለፍ አለበት። ያው መጽሐፍ ቅዱስ እንዳለ ሆኖ የቤተክርስቲያን አባቶችም እንዳሉ ሆኖ እንደ ሉተራን ዲኖሚኔሽን ግን ቴዎሎጂያቸው ሙሉ በሙሉ እነዚህን ያማከለ መሆን አለበት። እነዚህን ኤክስክሉድ ካረገ ሉተራንነቱ እንትን ይላል ያጠራጥራል ብሎ ነው የሚያስቀምጠው። ሌላው ለምሳሌ ምናልባት መካነ ኢየሱስን ገብታችሁ ታውቃላችሁ ብዬ አስባለሁ። ቄሶች የሚያነቡት መጽሐፍ አለ በወርልድ ሉተራን ፌዴሬሽን እንትን ተብሎ ነው የሚዘጋጀው ሊተርጂካል መጽሐፍ። እዛ ላይ ጥምቀት ሆነ የጌታ እራት ሆነ ሰርግ ሆነ የለቅሶ ስነ ስርዓት ሆነ ሁሉም ነገር እዛ ላይ ኮምፕሊት ሆኖ የተጻፈ ነገር። ከዛ ውጪ ቢያነብ እንደ ዲኖሚኔሽን ከዛ ውጪ የሌለ ነገር ቢያስተምር ቢያነብ እምነቱን ኤክስፖዝ ቢያደርግ እንደ ዲኖሚኔሽን ነው እያወራቸው ያለው። ከዛ ውጪ ካለ አክሰፕት ልናደርገው አንችልም። ወርልድ ሉተራን ፌዴሬሽን ማለት ኦልሞስት ዓለም ላይ ያሉ ሉተራኖች 85% አርጉም ያደርጉበት ነው። ሌሎች ኢንተርናሽናል ላይ ያሉት እንደነ ሚዝኖሪ ሳይኖድ እንደ ዌልዞች አይነቶቹ ሙሉ በሙሉ አክሰፕት ላይ ያደርጉ ይችላሉ ማለት አግሪ ላይ ያደርጉ ይችላሉ። ግን ሊተርጂካል እና የአስተምሮ ትምህርቶች የሚወጡት ከዛ ነው። መጽሐፍቶችም የሚወጡት በዛ ላይ እንትን ተብሎ ነው ተገምግሞ ነው የሚወጡት እና የጌታ እራትንም ጥምቀትንም በተመለከተ እነሱ ኮምፕሊት የሆነ ነገር አስቀምጠዋል። እንደ ሉተራን ማለት ምንድነው ኮንፌስ የሚደረገው የማርቲን ሉተርን ላርጅ ካቴኪዝም እና ስሞል ካቴኪዝም ልታውቁ ትችላላችሁ። ወርድስ ኤንድ ሳክራሜንት ላይ ወርክስ ኦፍ ማርቲን ሉተር ላይ ልታገኙ ትችላላችሁ። ሙሉ በሙሉ የሚታመነው ማለት ነው እና የሜላንክተን ኤግዛሚኔሽን ኦፍ ካውንስል ኦፍ ትሬንትን ልታዩ ትችላላችሁ። እዛ ላይ ሙሉ እምነት አስቀምጧል። የጌርሃርድን ልታዩ ትችላላችሁ። the comprehensive expression of baptism and Lord's Supper and the laws theology on the church እነዚህ ላይ ሙሉ አስቀምጧል። ምን እንደሚታመን በሉተራን ዘንድ እምነት ምንድነው፣ ሳክራሜንትን በተመለከተ የሚታመነው ምንድነው የሚለውን መጽሐፍ ቅዱስን እየጠቀሰ የቤተክርስቲያን አባቶችን ኮት እያደረገ እዛ ላይ አስቀምጧል።
እንደ ዲኖሚኔሽን የሚታመነው እንደ ሉተራን ዲኖሚኔሽን የሚታመነው እንደዚህ ነው። በቃ ከዛ ውጪ ካለ እንደ ሉተራን ዲኖሚኔሽን አክሰፕት ላይደረግ ይችላል ነውም ብዬ አላስብም። ሚሆንም አይመስለኝም ብዙ ጸሐፊያን እንደሚሉት እና ሞድሪን ላይ ያሉ ስኮላሮች ደግሞ አሉ ማለት ሉተራን እምነት ምንድነው ካላችሁ ከአንዳንዴ ያመጣሉ የጌታ እራትን በተመለከተ ባፕቲዝምን በተመለከተ አንዳንድ ኤክሌሲያስቲካል የሆኑ ኦርደሮችን በተመለከተ ምንድነው የምታመነው የሚለው ጌርሃርድም ጽፏል እዛ ላይ ልታገኙት። እንደውም እኛ ጋር ያለው የጌርሃርድን በብዛት የጌርሃርድን ጽሁፍ ነው ሊተርጂካል ስነ ስርዓት ላይ እንደሚደረገው ማለት ነው። በተለይ አሳልፈናል ያስቼን ጊዜና አሁን ያዝ ላረጋችሁ ነው ወዶች። እሺ ቃል 3 ሰዓት መዘጋት ስላለበት እሺ በቃ እሺ ቃል እኛው እሺ እናመሰግናለን። ተባረኩ። እሺ ዳንዬ አለ ዳንዬ አውርቷል እንዴ? ቃል ዳንዬ ትንሽ አውራና በቃ እንጨርስ። ያ ለዛ ብዬ ምንም ማውራት አይጠበቅም። ተብሮሰና ነገር አይሶኬ ያው ጌታ ይባርካችሁ። ምናልባት ሚንስ ኦፍ ግሬስ የሚለው ላይ በፔንቴኮስታልስ ሚንስ ኦፍ ግሬስ እንደምንቀበል ነው ያነበብኩት። ሚንስ ኦፍ ግሬስ ማለት ሜሞሪያል ስለተባለ ግን ያው መብራራት አለበት። በመንፈስ ከሚገኘው ጌታ የሚገኘውን በረከት እንቀበላለን በሚለው ነው የተብራራው እንጂ ሚንስ ኦፍ ግሬስ ወይም ግሬስ ማንቀበልበት ነው ማለት አይደለም። አንድነትን፣ ህብረትን፣ ኃይልን፣ ፈውስን ከጌታ የሚያስፈልገንን በሙሉ ሚሽናል የሆነውን ወተን ወንጌል እንድንናገር የሚያደርገንን ጸጋ ወይም ኃይል የምንቀበልበት ልክ የሐዋርያት ሥራ ምዕራፍ 4:8 ላይ ጴጥሮስ በመንፈስ ቅዱስ ተሞልቶ መንፈስ ወጥቶ እንደሰበከው አይነት ይሄ ኢምፓወርድ የምንሆንበትን ነገር ጌታን የምንጠብቅበትን ሄቨን ያለውን የጌታን ራት የምንቀምስበትን እንደሆነ አንብቤ ያለውና ፒውር ሜሞሪያል የሚለው ኢሰሚስ ኖመር ወይም ትክክልም አይደለም። ጸጋ እንቀበልበታለን እንደገና ደግሞ ኤክስፒሪየንስም እናደርገዋለን። ኤክስፒሪየንሻል የሚለው ቴዎሎጂካል ተርም ነው። ፓርቲሲፔት እና አንድ ሰው ኤክስፒሪየንስ የሚያደርገው ሲዘጋጅ ነው። ስለዚህ ተዘጋጅቶ ለሄደ ሰው ጌታን ኤክስፒሪየንስ ማድረግ ይችላል ማለት ነው። ይሄ ቋንቋ በተለምዶ በቸርች ውስጥ የምታስታውሱ እንደሆነ ጌታ መገኘቱ ነበረ ሲባል ሰምታችሁ ታውቃላችሁ አይደል? መገኘቱ ነበረ ሰበከ ሲባል የጌታ ራት ወሰድን ሲባል መገኘቱ ነበረ። ይሄ ቋንቋ ኤክስፒሪየንሻል ነው። ኤክስፒሪየንስ ለማድረግ የፈለገ ሰው የጌታን ራት ሲወስድ ደግሞ ራሱ ፓርቲሲፔት ማድረግ አለበት ማለት ራሱን መመርመር፣ ቃሉን ማሰብ፣ ሜዲቴት ማድረግ፣ ጌታ ይነካኛል፣ ይፈውሰኛል፣ ከፍ ያደርገኛል ብሎ ማመን አለበት። ይሄንን ባመነ ጊዜ በመንፈስ ቅዱስ የሚመራው የጌታ ራት ለሁላችን ጥቅም ይሆናል። እኔ ስለ አፖሎጀቲክስ ሳላውቅ ነው በቃ የጌታ ራት ልወስድ ስል ባያመኝም ዛሬ ይፈወሳለሁ፣ ዛሬ ከፍ እላለሁ፣ ዛሬ ጌታ ይረዳኛል ብዬ ነው የምወስደው። እንዳውም ይሄንን ስል የነበረው ፓስተር ዳንኤል ቸርች ያለው ነው። ሙሉ ወንጌልን ብቻ አልነበረም እና ሙሉ ወንጌልን በደንብ ነው ያለው። ስለዚህ የጌታ ራት ብዙ ዲፕ ነው፣ ብዙ የሚወራ ነገር ነው። ተራ ሜሞሪያል ነው ማለት ስም ማጥፋት ነው። ስኮላርሺፑም አይፈቅድላችሁም ለማለት ነው። you are all blessed አስቼ ተባረክ። አማን እንደገና ደግሞ ወንድማችን ቃሌ you are blessed ፔትራ ሰላም ብያችኋለሁ። ተባረኩ ወንድሞች፣ በጣም ደስ ይላል። በቃ እንደዚህ ነው እንግዲህ እንቀጥለዋለን ተነጋግረን እና ማንሻ ዳንያ አብራችሁ አውሩና በውስጥ ከዛ ደግሞ ቁጭ ብለን እንዳለፈው ያኔ እኮ በስማ እግዚአብሔር ይባርካቸው። ማንሻ ቃሌ እኔ በጣም ነው በቃ ስደነቅ የነበረው። ወይ ጌታ ኢየሱስ ድጋሚ እንደገና ነው የምሰማው። በቃና ያልሰማችሁ ስሙት። ቃሌ አማን እና ኤቢ ሆነው ስንት ሳምንት ነበረ ቃል? 4 ሳምንት ነው አይደል ወይስ 3 ሳምንት? ወደ 3 ነው 4 ሳምንት አጋፔ ጋር ነው። የመጨረሻ ቀን ማኔ በቃ እኔ አለቀስኩ። ምን አይነት አገላለጥ ነው ሲገልጹት የነበረው? ማኔ ሲያነበው ነካ ነው። እንቀጥለዋለን እንግዲህ ውስጥ ተነጋገሩና ቆንጆ ነው። ጥሩ ሐሳብ ነው ፒተር ሻይዞ የመጣው።
የሁሉም ሆኖ ማለት ነው። ቅዱሳኖች ልክ እንዳለፈው ሆነው ቀን ቆጥረን ማህበረሰቡን ምዕመኑን ሰብስበን እንጫወታለን። ተባረኩ። እጁ ከእናንተ ጋር ትሁን። መልካም ቀን ይሁንላችሁ። ቃልዬ ወይስ አማን ጸልይልንና ዝጋው። አማኒም ጫጫታ ላይ መሰለኝ። ጸልይልንና ዝጋው አንተ። እሺ ቅዱሳን ጸልየን እንጨርሳለን። እግዚአብሔር እናመሰግናለን። ሁሉ ጊዜ መንፈስ ቅዱስ ስንበታተን አንድ የምታደርገን ነገር በቃ አባታችንና አንተ እረኛችን ነህ። እናመሰግናለን። እግዚአብሔር ሆይ የምንነጋገረው ነገር በሙሉ ለመንግስት ስራ እና ደግሞ ለአንተ ክብር እንዲሆን ምኞታችን ነው፣ ጸሎታችን ነው። ያዘኑ ልቦች ካሉ በመንፈስ ቅዱስ አንተ እንድታጽናናቸው ጊዜውን፣ ቀኑን፣ ሰዓቱን ሁሉ ለአንተ አስረክበን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ።